እድሜና ጤና ሰጥቶ እዚህ በመድረስ እድለኞች ነን እኛ ነን እድለኞች ሆነ ፊዚካሊ ኤክስፔክትድ አሁን እኔ ምን ኩዌስችን አደርጋለሁ ኮንቴንቶችሽ አብዛኛው ጊዜ ዩኒቨርሲቲ ቤስድ ያደርጉ ናቸውና እቺ ልጅ ስትወጣም ልትሰራ ነው ላል ሁሉም ሰው ነው የሚለኝ። እኔ በጣም ትልቁ አቺቭመንት ብዬ የማስበው በቲያትሩ አባቴን ማሳመን ማለት ዝማሬ ላይ ድምጽ አልሽኝ ድምጽ እልል ብለሽ ተከታይኝ ተብያ ጋደው በጥልቀት እየወረደ እሱ በቃ ዘምሪ አንቺ ልል እያለሽ ተከታይኝ ጭብጨባሽ በቃ ለዛ ነው ይሄን ፖይንት ያነሳው። ሪሌሽንሺፕ ግቢ ውስጥ ለመጀመር ከብዙ ነገር ይጠብቃል። ነገር በቃ ቢያንስ 24 ሰዓት ከመገናኘት ይጠብቃል። ሌሊት ነይ ውጪ እንገናኝ ምናምን እምቢ ማለት አችልም። ኦሬዲ ሪሌሽንሺፕ ውስጥ ነን። ባንቺ ፋንታ አሁን የምታይሽ አንድ ጓደኛሽን ባቀርባት ኖሮ ልክ እንዳንቺ ታወራለኝ ነበር ወይ? ገባሽ? እሷን ሆና ታወራለኝ ነበር ወይ ብል ኧረ በጭራሽ እያለች ትሆናለች አንድ ጓደኛ ሶ እንዴት ታውጣው ህይወቷን አቃንተ ኑሯን አሳክተ ሰላም አስፈንላት አምላክ ይባክ እናቴም በእናትህ ነበር። ኦኬ እናቴም በእናትህ እንዴት ናችሁ የክላስ ኦፍ ቤኪ ተከታታዮች በሙላ? ዛሬ የመጣሁላችሁ ከእንግዳ ጋር ነው። እጹብ ጥላሁን ዘውገ ትባላለች። አብዛኞቻችሁ ታውቋታላችሁ ብዬ አስባለሁ። ዛሬ ስለ ህይወት እናወራለን፣ ስለ ካምፓስ ላይፍ እናወራለን፣ ስለ ሪሌሽንሺፕ እናወራለን። ማነካው ነገር የለም ወጣቶች ይመለከታቸዋል ብለን የምናስበው ነገር በሙላ እንነካለን። እሷን እንግዲህ ያረኩበትን ምክንያት በዲቴል እነግራቸዋለሁ ወደ ቪዲዮ ስንገባ። ግን አክብረሽ ስለመጣሽ በጣም ነው የማመሰግነው። እግዚአብሔር ያክብርሽ። አመሰግናለሁ በጣም። እሺ ጹብ እንኳን ወደ እኔ ቻናል በሰላም መጣሽ። እንኳን ደህና ቆየኸኝ። አመሰግናለሁ በጣም ስለተገናኘን ደስ ብሎኛል። እኔና አንቺ አንድ አጋጣሚ ነበር የተዋወቅነው። ሚል ፕላን የምግብ ፕሮግራም አውጥቼልሽ በዛ ነበር የተዋወቅነው እኔና እሷ። ያው ከዛ በኋላ እንዴት ነው 1-4 ኪሎ ምናምን ቀንሰሽ ፕሮሞት አድርገሽልኛል፣ ስቶሪ አድርገሽልኝ ነበር። በጣም አመሰግናለሁ። ባይዘይ በዛ 3 ሰው መጥቷል። እግዚአብሔርን የምሬን ማርያም 3 ሰው መጥቷል። 3 ሰው መጥቶ አውርቶኛል። ወዲያው አንቺ የላክሽ ማታ ነገር ላይ ነበር እዛው ሰዓት ላይ ነው አውጣልኝ ያሉኝ ሰዎች 3 መጥቷልና በጣም ቴንኪው ልልሽ ፈልጋለሁ። በዚህ አጋጣሚ ነበር ከሷ ጋር የተዋወቅነው። አንቺን ለምን እንደጋበዝኩሽ መጀመሪያ ልጀምር ወደ አንቺ ከመምጣታችን በፊት። አንደኛ በእድሜ ተቀራራቢ መሆናችን ፕላስ ብዙ ጊዜ ምናምን አለው እዚህ ጋር አንድ ታዋቂ ሰው አርቲስት ዘፋኝ ምናምን ከማምጣት ይልቅ ኦሬዲ በኔ ኩያ ያሉ ግን ጥሩ ነገር አላቸው ብዬ ማስባቸውን ያው አንቺ ለዛ ብለሽ ብሎ የሚያስባቸው ብዬ ማስባቸውን ሰዎች ባወራቸው በኔ እድሜ ላይ ላሉ ሰዎች የተሻለ ነገር ይሰጣሉ ብዬ ስላሰብኩኝ ነውና እንኳን ደህና መጣሽ በድጋሚ። አንደና ቆየኝ። ያው ግን ብሎ የሚያስባቸው ነው። እሂ ትትናውን ተዋት ቻሽ ነው ትትና ሳይሆን ስለ አላውቅም ሰው አይቶ ቪዲዮን ይፈርዳል እያወራ ነገሮችን ምን መሰለሽ ህይወት አንጻር አይደለ ለአንዳንድ ሰው አንቺ ያልሽበት ነገር ቤስት ነው። አንዳንድ ሰው ደግሞ ገና ነሽ ለራስሽም ገና ልትሆኚ ትችያለሽ። ግን ያው የሚጠቅመው አለ በሚለው እናወራ እኔ ስለጠቀመኝ ማለት ነው። እሺ የመጀመሪያው ስላንቺ ንገሪኝ። ማናት? የተወለድሽ አካባቢ ያደግሽ? እጹብ እባላለሁ። የፈረንሳይ ነው ተወልጄ ያደግኩት። እዛ ነው እስካሁን እዛ ነው እየኖርኩ ያለሁት። ኦኬ ኦኬ። አንቱ ልዲምቱ ነው የምኖረው ግን ትምህርት ምክንያት ማለት ነው። ስለዚህ ሌላ ፈረንሳይ ነው ተወልጄ ያደግኩት። ኦኬ። ቤት ስንት ናችሁ? ወይዘሮ ቤት 4 ልጆች? እኔ መጀመሪያ ልጅ ነኝ። 4 ነው። የመጀመሪያ ልጅ? እሺ አያት ነሽ? ኧረ የመጀመሪያ ልጅ እንዳለ በልጠውኝ ቁመት በልጠውኝ ነው። ኦኬ። እኔ ቁመት ሳይሆን ትንሽ ፍጥነትሽ። ኧረ መጀመሪያ ልጅ እንዴት ነው? ፈጣን አይደለም መጀመሪያ። ወይ አዝጋሚ። እኔ መጀመሪያ ልጅ ነኝ ለምሳሌ ሸቢራ ይባላል። የመጀመሪያ ልጅ ፈጣን አይደለም በእውነት። ኦኬ እንደዛ ከሆነ ሪላቲቭሊ እኔን አይተህ እነሱን መገመት ትችላለህ። ካንቺ ይፈጥናሉ ማለት ፋስት ናቸው የሆነ ነገሮች ላይ አክቲቭ ናቸው። አዎ በእግዚአብሔር አይ ሶ ይሄ ጄኔቲክስ ሆኖ ልበለውና በዛ ነው። እሺ ስላንቺ ከነገርሽኝ አሁን ላይ ያለሽበት ሁኔታ የት ነው የምትማሪው? አስቱ ነው የምማረው። አስቱ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ 5ኛ ዓመት ተማሪ ነኝ። ልመረቅ ነው። እና ምን ያህል ቀናት? 40 30 እንደዛ ነው። 50 ቀን ምናምን ይቀራል። ኦኬ። እና በቃ ልመረቅ ነው። እና ኢንጂነሪንግ ተማሪ ነኝ። ያው አስቱ ኢንጂነሪንግ ነው። ኢንጂነሪንግ ተማሪ ነኝ። ሶፍትዌር ኢንጂነሪንግ። ኦኬ ናይስ። እንዴት ነበር ወይስ እንደ ኤክስፔክቴሽንሽ ነው? ሶፍትዌር አይደለም በጣም ማለት ኤክስፔክት እንዳደረኩት አይደለም። እኔ ትንሽ አንደርስታንድ መጀመሪያ ስገባ የነበረኝ ለሶፍትዌር የነበረኝ አንደርስታንዲንግ እና ገብቻ ያዩት አንድ አይታ አይደለም። ኦኬ ሞር ፕራክቲካል ነገሮች የሉ ትምህርቱ ላይ ያሉ ስራው ላይ ግን አሉ። ስራው ላይ ማጋ ግዴታ ትምህርቱ ላይ ያሉ
ሌላ ነው ብቻ ትምህርትና ስራ ዓለም ላይ እሱ በጣም የሚለይ። ኦኬ እኔ ኮንቴንቶችን ሳይ በጣም የሚገርመኝ ማለት ነው ምን እላለሁ መሰለኝ አስቱን እንዳውቀው የሆንኩት ባንቺ ኮንቴንት ነው። አስቱ በእውነት አስቱ ሜቢ የምታውቂያቸው ልጆች ይኖራሉ የወዳሄ ብሩክ ምናምን ታውቂያቸዋለሽ ብዬ አስባለሁ። ሶፍትዌር ላይ ኮምፒውተር ሳይንስ አሉ አብረን ካቴድራል የተማርናቸው ልጆች ናቸው። እነሱ ያወሩልኛል ግን እነሱ ከሚያወሩልኝ በላይ ሰው በሚያየው ይገባው የለ በተለይ ወንድ ባየው ነገር ይረዳል ተብሎና አስቱ ነው የገባኝ በዛ ነው ልልሽ የፈለኩት። ስለ አስቱ እስቲ ዩኒክ የሚያደርገው ነገር አስቱ ዩኒክ የሚያደርገው ምንድነው? ተማሪዎቹ ናቸው። በቃ እውነቴን ነው ብለሽ ነው ጥያቄ ስለጠየቅ ነው ሳይሆን በጣም ነው ደስ የሚለው ተማሪዎቹ በቃ the only thing ግቢ ውስጥ ደስ የሚለው ተማሪዎቹ ነው። ልትወጣ ስለሆነ ነው ባይዘው እንደዛ ተማሪው ስለ በቃ ይለያል። እኔ አሁን ለምሳሌ የሆነ ነገር አለ ምናምን የሚባል ነገር ሰማው ነገር አለ ዩኒቨርሲቲ ላይ አስቱ ውስጥ የለም። በቃ ሁሉም ተማሪ ራሱ ዓለም ላይ ነው ያለው ማለት በጣም ላይፉን ነው እየኖረ ያለው ሁሉም ተማሪና በቃ ተማሪው በጣም ደስ የሚል ነገር ነው። ለዛ ነው መሰለኝ አንድ ኮንቴንት ላይ አረ ምንድነው የድሮ ጂሲዎች እኮ አረ ቢያንስ ትጠጡ ነበር ሰክራችሁ ትመጠብጡ ነበር። አሁን በቃ ተማሪው እግዚአብሔር ሁሉም እኔ 1000 ተማሪ እንደዛ ሊለች ነው 1000 ተማሪ እኛ ባች 1000 ተማሪ 1000ን ተማሪ ሁሉም ነፈዝ ነው ፍዝዝ ያለ ሰው ማለት ሁሉም ሰው እንዴት እንደዛ ኮምፕሌን ያደርጋል? ኤቭሪዋን ኮምፕሌን ያደርጋል ነገር ነው። ፖዚቲቭ ነገርም አለው አይ ቲንክ ፖዚቲቭ ነገር አለው። ኤቭሪዋን ኮምፕሌን ለማድረግ ራሱ ለምሳሌ እኔ ነፈስ ተማሪ ነው ነቃ ያለ ተማሪ ቢኖር ብዬ ኮምፕሌን ማድረግ እኔ ነኝ። ሁሉንም ተማሪ ጠቅልዬ ሁሉም ተማሪ እንደዛ ነፈስ ተማሪ ነው ያለው እያለ እንትን የሚል ከሆነ ማን ነው የተሳሳተው እዚህ ጋር? ኤግዛክትሊ እና ተማሪው በጣም ደስ ይላል ግቢ ውስጥ እና ብራና ላይፍ ቼንጅ ግቢ ውስጥ ህይወቴን ከቀየሩት ወይም በጣም ደስተኛ ካደረጉኝ ነገሮች አንዱ ብራና ነው። ብራና አላውቅም ስለ በጣም አዝናለሁ በእውነት እግዚአብሔርን አላውቅም። ብራና ቲያትር ምናምን እንሰራበት ቦታ ነው እኛ ማለት ነው። አውቃለሁ በእውነት አውቃለሁ። ሶሪ ስታደርጊ ምናምን ብራና በቃ ብራና ላስቱ ተማሪ ኢንጆይ ያደርጉታል ተማሪዎቹ፣ ለኛ ደግሞ ህይወት ሰጥቶናል ነገር ማለት ትርጉም ሰጥቶታል። በቃ የዩኒቨርሲቲ ላይፋችንን በጣም ትርጉም ሰጥቶታል። ዩኒቨርሲቲ ላይፍ ላይ በጣም የሚያጥረው የሚባለው ፕራክቲካል የሆነ ህይወት ነው። በቲዮሪ ነው የምንማረው ብዙ ነገሮችን አጥንተን ሸምድደን በማን ኮንቴንት ላይ ይቻላል ልክ ኤግዛም ልንገባ ስንል እንዴት ስክሮል እንደምናደርግና በቃ እንደዛ ራሽ የሆነ ላይፍ ነው ያለን ተሯሩጦ የሆነ ነገር ማድረግና እንዲህ ፕራክቲካሊ ነገሮችን የምናወርድባቸው ኢሞሽናችን የምንገልጽባቸው መድረኮች ሲገኙ ምን ልልሽ አልችልም። በጣም ነው የምወደው ቲያትርን ማየት ብቻ አይደለም ተሰራ ብዬ አንድ ቀን ምን ነበር በጣም ወዳለሁ ትወና ተውኛ አላውቅም ማለት መተወንም ያን ያህል አምቢሽኑ ምናምን የለኝም እኮ ግን አንድ ቀን አርጌ በሞት የምትይላ ምላት ነገር ናትና በጣም ይመስጠኛል። ቲያትር መድረኩን ሞልተውታል። ከካቴድራል እንደወጣን ናቹራል ነበርኩኝ ምናምንና ቀጥታ አይምሮ ውስጥ የነበረው ሜዲሲን ነው። ሜዲሲን ካልሆነ እንደ ላስት ሪዞርት ያስኩት አሱ ነበር። ያው ፋይናሊ ኮሜርስ ገብቼ ኢኮኖሚክስ ምናምን ተማርኩ እንጂ ማለትና አስቱን መጀመሪያ እንዳልገባ ካረገኝ ነገሮች አንዱ ቃሊቲ መሆኑ ነው። ርቀቱ ነበርና ሙቀቱ ቃሊቲ በጣም ብቻ አንቺ አብዛኛው ጊዜሽን ዶርም ነው ያሳለፍሽ ይመስለኛል። አብዛኛው ጊዜሽን በጣም ሪል ፔኑንም ታውቂዋለሽ ደስታውንም ላይፉንም በደንብ አይተሽዋል ብዬ አስባለሁ። ግን ቤት እንዴት ነው ይፈቅዱ ነበር ሙሉ ጊዜሽን እዛ ዶርም ምናምን? ሙሉ ጊዜ ፍሬሽ ላይ ከፍሬሽ ጀምረን ስንነሳ ፍሬሽ ላይ ኤቭሪዋን ኢነርጂ አለው ግቢ ችግር የለበትም። በቃ እንዴት ነው የሆነ እንትኑ አለ ምናምን ይሄ ግቢ ተማሪ መኖሩ መሆኑ አለና ቅዳሜና እሑድ በቃ እዛው የሆነ ቅዳሜና እሑድ ቤት ስትሄድ የሚያመልጥ ነገር ያለ ይመስልሃል። እዚህና አታምነውም ግቢው እንደሆነ አታምነውም ነገርና እሱ አለ ግቢ ትቶ መውጣቱ ፍሬሽ ላይ ግን በቃ ቤትም በጣም ያ እንትን ይሉኝ ነበር በቃ አሁን ያ ትንሽ ምናምን አትባል። በዛ ላይ አስቱ የሚገባ ተማሪ በሁለት እንደዚህ እጄ መፈረም የምችለው ነገር ኤቭሪዋን በጣም ደስ የሚል ባክግራውንድ ያለው ነው። ሃይስኩል ላይ ወጥቷል ትምህርት ላይ ምናምን ጠንከር ያለ ባክግራውንድ ያለው የደረጃ ተማሪ ምናምን የሆነ ሰው። ስለዚህ ፍሬሽ ላይ ሁሉም ሰጋጭ ነው ማለት ነው። ሁሉም ያጠናል ይሰራል ምናምን። ስለዚህ በቤትም ሁሉም ሰው የሚያውቀው በዛ ኢነርጂ በዛ ቴምፖ ነገር ነው። ስለዚህ አጥና በደንብ በቃ አትምጣ መተህ ቅዳሜ ነው ምንም ሳትሰራ ሲያዩ የሆነ ነገር አንተም ሳታጠና ስትቀር ቁጭ በተኝተው እየበላ ምናምን ነው የምትገኘው። ዩኒቨርሲቲ ተማሪ ከሆንክ ይርብሃል በጣም ይርብሃል። እንደሚታይክ መብላት
እና እሺ በቃ ቤት ስትሄድ ምናምን ነገር የሆነ አንተም ከጓደኞች ዝቅ ያልክ ነው የሚመስላቸው ቤተሰቦች እና የሆነ ሰዓት በቃ እኔ ቤት ኧረ በቃ ጾም ሁሌ እዚህ ሆንሽ ምናምን ሂጂ ምናምን ባልበት ጊዜ ነበር። ፍሬሽ ላይ ግን በጣም ግቢ ነበር። በቃ ረጅም ሰዓት ከጓደኞቼ ጋር ነበር። ደስ የሚሉት ጓደኞቼ አብረን ካቴ አብረን ነበርን። ካቴ እኔ ካቴ ነው የተማርኩት። ኤንጂስ ነው እንደዛ ብለሽ ነበር። ኤንጂስ ነበር ለዛ ነው ታውቁሽ። ኤንጂስ ነበርኩኝ። በጣም ነው የምወደው ኤንጂስን። በዚሁ አጋጣሚ ማይ ላይፍ ነው ኤንጂስ እና እኛ ደግሞ አንወደውም ነበር። በጣም ነው እኔም ለምን ያገሉናል እያለ እና ብቻ ግን ጓደኞቼ ከዛ ይመጣን ነበረ። ከዛ ከምስኬ ምናምን ግን የምንተዋወቅ ሰዎች ነበረን ዶርም ምናምን ነገርና አንድ አይነት ኢነርጂ ነበረን። አንድ አይነት ቦታ ነበር የምንውለው ምናምን ነገርና እሱ ነገራችን አለ። ከዛ የሆነ ግቢ ላይፍን ቀላል ያደርግልሃል ጓደኛ ምናምን። አብታ ቤትም ከሳሽ ምናምን አትባይም የሆነ ዶርም ከርመሽ ምናምን ስመጪ እኔ ድብልብል ብዬ ነው የምሄደው ቤት ድብልብል እግዚአብሔር ጭራሽ ደርሰሽ 3 ሳምንት 8 ኪሎ ጨምሬ እጄ አውቃለሁ ብለህ ታምነኛለህ? ዶርም ተስማምቶሽ ብቸኛው ፍጡር ነሽ። ኦንሊ ዋን ክብልል ብዬ ነው እንጀራና ስፔስ አይመጣም። ዶርም እየኖርሽ ቤት ይስማማኛል። ቤት ከሳለሁ ስለ ይስማማኛል ስለ በቃ ቤት ሄልዝ የሆነ ነገር ስለምበላ የሆነ ሰውነቴ በጣም አይወፍርም። ግቢ ስገባ ማለት ነው 53 ኪሎ ነበርኩኝ ባይዛዊ ፍሬሽ ላይ ስገባ ከዛ በ8 አይደል ብቻ በአንድ ወሬ 8 ኪሎ ጨምሬ 61 ምናምን ደርሻለሁ። ከዛ በኋላ በዛው ስቴ ብሎኝ የቀረውንም እንደዛ አካባቢ 50 ምናምን በቃ 58 57 አንቺ እንደዛ ደስ ይላል። ስላስቴን ካለ ያልሽው 50 ምናምን ቀናት ነው የቀሩት። ያ ለኤግዚት እያጠናሽ ነው? ፋይናል ፕሮጀክት አለው መጀመሪያ። ኦኬ ኤግዚት በፊት ምን ያህል ጊዜ ይቀራል እሱ ፋይናል ፕሮጀክት ማለት በኤግዚት እና በሱ መሀል ምን ያህል ጋፕ አለ? 15 ቀን ለሱም 15 ቀን ለዚህም 15 ቀን በጣም ትንሽ ያ ነው። ፋይናል ፕሮጀክት ነው ትንሽ ተማሪውን ያሳሰባል። ኤግዚት አይመስለኝም እኛ ግቢ ስፔሻሊ እኔ ሌላ ግቢ አንተ ጋር ደግሞ ፔፐር አይደለም ፕሮጀክት ነው እና እሱ ትንሽ ያሳስባል። ተማሪው በቃ እሱ ላይ ነው ትኩረቱ ያለው። ኤግዚት እያጠና ያለ ሰው ራሱ ያለ አይመስለኝም። አይጠናም ባይዘው እንዲ ፕሮፖዛል ሪሰርች ምናምን ሲቀር በቃ እሱ ላይ ነን ሁላችንም ሀሳባችን። የኛ አሪፍ ነው የነበረው ፐርሰናሊ ነው ኢንዲቪጁዋሊ ነው የምትሰሪው እንትኑን ፕሮፖዛልሽን ቴሲስሽን እና ራስሽን የምትሰሪው ራስሽን ይስል ግን ያገዛችኝ ሰዎች እሱ እንዳለ ሆኖ ግን የአንቺ ስራ ነው ልል የፈለኩት። በግሩፕ አትሰሪውም ምናምን ደስ የሚል ነገር አለው። ፔፐር ነው ከሰጠሽ በኋላ ጥሩ አድቫይዘር ካለሽ ዲፌንስ ምናምን አቅርበሽ ያልቃል። ፕሮጀክት ሲሆን አይ ቲንክ ትንሽ የሚከብድ ነገር ያለ ይመስለኛል። ግን እግዚአብሔር ይርዳችሁ። አሜን። ግራጁዌሽን እና መች ሊሆን ግራጁዌሽን አሁን ሰኔ ላይ እስካሁን የኖርሽውን ምናምን ዓመት ህይወት እንዴት ነው? ዶክመንተሪ ቢሆን ታይትሉ ምን ትይው ነበር? የኢየሱስ ታምር። ባይ ዘ ዌይ በቀን አትሊስት አንዴ ማለት ነው ወይ ኢንስታግራም ላይ ምናምን ኖትስ የምትለው ፓርት ላይ የለችም የኢየሱስን ስም ሳትጠሪ አይቻልም። እውነት የምሬን ነው። ወይ ጌታ ብለሽ ልትቀይሩ ትችያለሽ ወይ የሆነ ነገር ምናምን እንጂ አለና ኦኬ ሄደልኝ ሪዞኔት አደረገ ከእንትንሽ ጋር እሺ። በጣም አሪፍ ሀቢቶች አሉን አይደል በህይወታችን። ስለሽ አንዱ ማንበብ ይወዳል፣ ጨዋታ፣ ትወና በራሱ የሆነ ነገር ሀቢቶች አሉ። ለማንም ያላወራሽው ዊርድ ሀቢት አለሽ? አይዞሽ ለኔ ያወራል። ዊርድ ሀቢት ማለት ዊርድ ላይክ ሰው ቢሰማው ይሄን እንደ ሀቢት ቆጥረሽ እና ይልሽ ይችላል። 6 ሰዓት ቡና እጠጣለሁ። ኦኬ 6 ሰዓት ላይ ሰዓት ደርሷል። ኦኬ ሌሊት ያጥኝ ነገር አይ ላጠና አይደለም ተኛ ነው የምጠጣው። ግን እሱ ሀቢት አይደለም። ሀቢት አይሆንም ግን ዊርድ ነገር ማለት ነው። ዊርድ ነገር ይብስ በቃ ዝም ብዬ 5 ሰዓት ላይ ወጣና 6 ሰዓት ሲል ነው የምጠጪው። ከዛ 6 ሰዓት ሲል በቃ ሲመሽ ምናምን ሰው ሳይኖር ብቻ ሴጣን ልጁን በሚላጭበት ሰዓት ነው። ግቢ ደግሞ አይመሽም እንደምታውቀው ግቢ አይመሽም። ማለት ግቢ ሲመሽ አይመሽም በቃ አይመሽም እና እዚህ ሁሉ የሆነ የሚሯሯጥበት ሰዓት ላይ ነውና የዛኔ ብቻህን ለመሆን ደስ ይላል ነው በቃ ሀቢት ግን ዊርድ ሀቢት ብቻ እሺ። በዛው እሺ ስለ ሀቢቶች ነገር ዊርድ እንኳን ባይሆን ሀቢቶቼ እቤት ከሆንኩኝ ማታ አሚን አሚን ይሄዳል። አሚን አሚን ይሄዳል። አሪፍ በቃ ማለት ምንም ስራ ላይ 12 ሰዓት ራሴን የማገኘው ነጠላ ስለብስ ነው። ለምንም እንደዛ ነው ታዲያ ልምድ በቃ ማለት እንትን ይሆን ይሄ ላይፍ ስታይል ነው የሚባለው። በቃ 12 ሰዓት በኋላ ግቢ አይደለም ቤት ነው። ቤት በቃ ቤት ከሆንኩኝ ግን 11 ተኩል ምናምን ሲል
አልሄድም ምናምን ብዬ ነበርኩት ልጅ ነጠላ የለበስኩ ራሴን ባገኘው አገኝ ልምድ ሆነ ረጅም ዓመት አንድ አይነት ነገር ስለሆነ ያደረኩት ከዛ በኋላ ልምድ ይቤኔ ብዙ አልቆየሁም ግን እንደ ሀቢት አልቆጥረውም ይሄ የኔን እኔ የሄድ ነበር ልልሽ ፈልጌ ነው ግን እንደ ሀቢት ሆኖብኝ ሳይሆን ለምን እንደዛ የምታደርጊው ስልሽ አንዳንዴ ጸጥታውን ፍለጋ ምናምን እንደዛ ላደርግ እችላለሁ ዝም ማለቱን ፍለጋ ምናምን የሆነ አለው አይደል ቤተክርስቲያን ላይ ሻክራዎች ከላይ የሚንጠለጠሉት ሲሉ የሰሙ ጸጥ ማለት እሱን ፍለጋ እንደ ቴራፒ ሄዳለሁ አንዳንዴ ያለ ምንም ሪዝን ልልሽ ነው ጸሎት እኮ የለኝም ወይ አልቆኛል ምናምን ቆሜ ምናምን ከሁለት ደቂቃ በላይ ላልጸልይ እችላለሁ። ይሄ ልክ አይደል? ትክክለኛ ልምድ ላይሆን ይችላል። ፎርዳስ ማተር ስለ ቤተክርስቲያን በልምድ መመላለስ በጣም መጥፎ ነገር ነው። እሱን አምናለሁ። ብዙ ሰው በልምድ የተመላለሰ ቤተክርስቲያን ችግር ውስጥ የገባን ስለሆነ የልምድ ቤተክርስቲያን ሂያጆች ስንሆን ችግር እንፈጥራለን ነገር ነው። ግን ጥሩ ነገር አለ። ሄዶ እንትን ይላል ሄዶ ስትሄድ በቃ የሆነ ነገር ስትሰማ መዝሙር ስትሰማ ምናምን በጣም ደስ ይለኛል። ልምድም እንኳን ቢሆን ምንም ያህል ልምድ እንኳን ቢሆን ያው መሄዱ ይመረጣል አይደል? ሄደሽ አንዳንዴ በህይወት ውስጥ ጥያቄ የሆኑብሽን ነገሮች ያላሰብሽው ምላሽ የምታገኝበት ጊዜ አለ። በድንገተኛ ቃል አቋርጠሽ የገባሽውን ስብከተ ወንጌል የሆነ አንድ ቃል ይዘሽ የምትሄጂባት ነገር አለች እና መመላለሱ እንደመጥፎ አናየው፣ ግን በልምድ መሆኑ ነው ምንድን ነው ተግባር የሌለው ወይ ደግሞ ዘለቅ ያለ ነገር የሌለው ሲሆን ነው ችግሩ። ኦፍኮርስ ቆንጆ ሀቢት ነው ግን ከዊርዱ አይደለም እሺ መደው ጀስት ዊርድ ስለሌላት የኛው ወይ እስክታቂው ድረስ ዊርድ ሀቢት ማለት በምክር አምናለሁ። ምታምኝ ይመስለኛል ዝም ብዬ ሳይሽ ዛሬ ነው በአካል የተገናኘ ነው ግን አንዳንዴ የለም ውስጥሽን የሚገባሽ ነገር በጊዜው ስትመከሪ ሲሪየስ መስሎ ያልተሰማሽ ያለሽው ነገር በጊዜ ሂደት ገብቶሽ አሃ ያልሽበት እንትን አለ ምክር አለ ሁሌ ስፔሻሊ ማሚ የምትናገራቸው ንግግሮች ማለት ሌሎቹም ተዋቸው ቤት ማዘር ጃኬት ደርብ ተብለው ወጥተህ ከቤት ይሄኔ ነው ዝናብ ለጥለጥ ይሄኔ ነው እግዚአብሔር አሁን ማዘር ማየት አይቀርምና ያው የኔም ጉድ እዚህ ጋር ልንት ትላለች እሱ ነው የምልህ በቃ እኔ ማሚ በተለይ ሃይ ስኩል ላይ ሳርክል ምናምን ይሁን አሁን አዲስ ኮንተንት ጀምር ያለ ካውንት ነው እዛ ላይ ብየዋለሁ የመጀመሪያው ጓደኛ ኮንቴክስን አስተውቂው እዛው ያ ካውንት ዳውን ጀምረናል ወደታችና በየቀኑ አንዳንድ የተማርኳቸው ነገሮች ብዬ ማስባቸው ነገሮች አስቀምጣለሁ እና የመጀመሪያው ኮንቴንት ጓደኛ ሳርክል ነበርና እናቴ ትለኝ ነበሩ ጓደኞችሽን አስተካክል ሳርክልሽ መስተካከል አለበት እኔ ማንነቴ ጠንካራ ከሆነ ምናምን አልኩኝ ማንም ብሬክ አያደርገውም በቃ ምንም አይሳርክል ብሎ ነገር የለም በቃ ማለት እኔ ዩኒቨርሲቲ የሚገቡ ተማሪዎች በቃ ስነ ስርዓታችሁን ያዙ ምንም ያህል ጠንካራ ምናምን ብትሆኑ ይሄ እንትን ወፍጮ ቤት ገብቼ ዱቄት ሳይነካኝ እወጣለሁ የለም አይሰራም እንደዚህ አይነት ነገር በቃ ከቻላችሁ ያንን ሳርክል ራሳችሁን በጣም የምታውቁ አይነት ሰዎች ከሆናችሁ ያንን ሳርክል መውጣት ከዛ ሳርክል መውጣት ብሬክ ማድረግ ነው መቻል ያለባችሁ እና የራሴን አውቃለሁ ምንም አልቆይም ምናምን የሚሉ ነገሮችን አይቻለሁ ጓደኛ ሲጥልም ሲያነሳም ሲያበላሽም በጣም ብዙ ነገር ሲያደርግ ይችላል እና ራስሽ አንቺን የሚመስልሽ ሰው ትለኝ ነበር ማዘር እና አንተን የሚመስል በምንም ሊሆን ይችላል በሃይማኖት ሊሆን ይችላል በኖርም ሊሆን ይችላል ይሄን የሚበልጥሽ ሊሆን ራሱ በነዛ ባልሻቸው በሃይማኖት በኖርም ምናምን የተሻለ አንዴ ችግር ያለባችሁ ሰዎች አይደለም ጓደኛ ማለት እሱ ነው የምልሽ አንቺ መስልስል ያንቺን ጎዶሎች የመሰለ ሰው አይደለም እንደዛ አይነት ሰው የሆኑ መሰረታዊ ነገሮች አሉ ሊነኩ የሌለባቸው ሃይማኖት ሊሆን ይችላል ብቻ ብዙ ነገሮች የልብ ጓደኛው ሪያ ምናምን ስናደርግ ይኸው አሁንም ብቻ ግን እንትኔ ሚስ አንደርስቱድ እንዲሆን አልፈልግም ግን በቃ ለነገ ለማስቀጠል ይሄ መንገድ የህይወት መንገድ መርህ የሚባሉት ነገሮች ተመሳሳይ መሆን መቻል አለባቸው ካለበለዚያ አንዱ ወደ አንዱ ኢንፍሉዌንስ መደረጉ አይቀርም ከዚህ ሆነ ሰዓት ላይ አንዱ የአንዱን ነው ይዞ የሚሄደው እና አንድ ነው የሚሄደው መንገድ ገብቶ ካላ እኔ እናንተ ረጅም ዓመት አብረን እንትን የምንል ከሆነ የምንዋረሳቸው ነገሮች ይኖራሉ ኮመን ነገር ይኖርሻል እሱ ነገሮች ደግሞ ችግር ይፈጥራሉ ፋይናሊ እኔም አንተም የማናውቃቸው ሰዎች ሆነን ልንመጣ እንችላለን ገብቶሃል ቤተሰብም አንተም ጓደኞችም ሃይ ስኩል የሚያውቁ ሰዎች ኮምፕሊትሊ የማያውቁት አዲስ ሰው ተፈጥራ ልትወጣ ትችላለህ ስለዚህ እንደዚህ አይነት ቀልድ እንዳቀልዱ እና ማዘር ስትለኝ አልሰማትም ነበር እና እኔ ግን አይቼዋለሁ በስነ ስርዓት በጓደኛ ምናምን የተበላሹ ሰዎች ምናምን በቃ ማለት በጣም በጓደኛ ምክንያት እንዲህ በቃ እንዲህና እንዲሆኑ ሰዎች ምናምን አይተናል ስለ ጓደኝነት አንድ ነገር እዚህ ጋር ነበር እንዴት ነው በጣም ስንቀራረብ ብዙ ነገራችን ኮመን ይሆናል ሃይማኖት ላይ ሊያየን ይችላል ባህል ላይ ሊያየን ይችላል የሆኑ ነገሮች ላይ ሊያዩን ይችላል
በጣም ዊርድ የሆነ አይደንቲቲዎች ይኖሩናል እርስ በርስ ኮንትራዲክት የሚያደርግ እነዛ ነገሮች ተቻችለን ምን ቆያቸው ጓደኞች አሉ ወይ ደግሞ አንድ ሆነን ደግሞ እንዴት ነው ዋሽልኝ ሳትልሽ የዋሸሽላት ምናምን ልጅ ኮመን ከመሆኑ የተነሳ እንደነዚህ አይነት ሰዎች ላይ ለማዘለቅ ህይወቱ ባውንደሪ እንዴት ነው መስጠት ያለው ባውንደሪ ያስፈልጋል በዛ አምናለሁ ባውንደሪ ለማስመር ምናምን ሞክሬ ነው አላውቅም ባይ ዲፎልት ባውንደሪ አለ ባይ ዲፎልት ማለት የሰው ነገር መንካት አልፈልግም አለፍ አንዴ ምን አስታውሳለሁ አንድ ልጅ በጣም ተግባባኝ ስሙን አልጠቅስም ግን ያውቀዋል ራሱና ተግባባኝ ምናምን በጣም ተዋወቅን የት ነው እዚህ ኮሜርስ ነው የተዋወቅነው ምናምን መንገዶች ካቴድራል አንድ ላይ እንማር ነበር ምናምን ነገርና ኮሜርስ በደንብ ተግባባን ጓደኞች ሆነን ከዛ አንድ ቤስት ጓደኛ አለኝ እሱ ጓደኛ አለው ፍጹም ይባላል እሱም ወንድሜ ነው እኔ ስለሆነ ችግር የለም እኔ ነው ራሱ እና እሱ ጋር ደውዬለት እያወራ ነው ይሰማል እዚህ ጋር ጓደኛ አንተ ደደብ እንዴት ነው ምናምን አንተ እንትን ምናምን እያለ ነው የምናወራው ማለት ወሬያችንን ሰንዲ ማየት ጀመረ አይቼዋለሁ ሲያይ ልክ ስንጨርስ ተናደደ ምን ነው አልኩት አይ ከኔ ጋር እንደዚህ አታወራ ማለት ጓደኛ ነኝ ያኔ ከኔ ጋር እንደዚህ አታወራ ለምን ነው ከሱ ጋር እንደዚህ ሆንኳል ለምን እንደዛ ነው ታውቂያለሽ የሆነ ጊዜ ላይ ትዝ ይለኛል ከሆነ ሰው ጋር ሲያወራ እሱ ልኩን አያውቅም ምንም ያህል ብንግባባ እኮ ለከት ማስመር አለበት ሲል ሰምቼዋለሁ ባይ ዲፎልት ለከት ነበር ይለልክ ገባሽ ግን አስቀየመው ለከት ነው አንዳንዱ ደግሞ ባውንደሪ ለምን የለሽም ብሎ ደግሞ ይቀየምሻል ምኑ ጋር ነው ሚዛኑ ምኑ ጋር ነው ምጣኔው ማመጣጠን ያለብን ይችላል እንደ ሰው ሆኖ ብዬ ነው ማስበው እስቲ እንደምታመጣው ሰው እንደምታገኘው ሰውና ምን ያህል ከዛ ሰውዬ ጋር ኮምፎርታብል ነው አይደለም የሚለው ራሱ አላየው አንዳንዴ የሆነ ነገር ለማውራት አስበህ የምታወራበት ቦታ አለ እና ደግሞ ጓደኛ ፊት ደግሞ ሁለቴ አይደለም አንዴም ሳታስብ ዝም ብለህ የሆነ ጀነሬት የሚደረግ ወሬ ምናምን ብለሻል ነው ብለሽ እኔ ምናምን ትያለሽ ወሬ ኮንት ከሆነ እንደዛ አይነት ነገር አለና እንደ ሰው እኔ እንደ ሰው ነው ብዬ ነው ማስበው እንደሚመጣው ሰው እና እንደ አቀባበሉ እንዳመጣጡ ምናምን ኦኬ እዛኔ ባውንደሪ ታሳምናለህ ብዬ ግን ይሄ ነገር በጣም ከባድ ነው ባይዘው ሜቢ አጋጥሞሽ አውቃል ጓደኛ ምናምን ላይ ሴት ስለሆንሽ የሚያጋጥምሽ ይመስለኛል ብዙ ሴት እኔ ጓደኛ እኔ እንጃ በጓደኛ እኔ አይ ዶንት ቲንክ እኔ እንጃ እሺ ግን ጓደኞች ብዙ ናቸው የኔ ጓደኞች ናቸው ናቸው ያይታሉ ብለሽ ነው ነበሩ ትብለሽ ያዙ እሺ ናቸው ግን የልቦቹ ምን ያህል ይሆናል አጣክሽም ባይዘው ችግር የለውም ጀስት ቁጥር ብቻ ነው ጨሪ ሁለት ምናምን ቢሆን እሱ ነው ምንም ያህል ተግባቢ ተጫዋች ሰው ብትሆኚ ሚሊዮን ሰው ቢኖር ይሁን የልብ የምትይዣቸው ምናምን አሉ እኔም ከዛ አይዘልም ከሁለት ከሶስት ሰው በላይ የለኝ በህይወቴ ውስጥ ማለት ነው ግን በጣም ብዙ ሰው አውቃለሁ እሱ ነው ናይስ ዩኒቨርሲቲ ገባሽ ወደ ዩኒቨርሲቲ ህይወት አንመለስም ብዙ ነገር ጥሩ ነገር አንስተሽልኛል አስፈላጊ ሲሆን አንቺ ነሽ የምታነሺ ዩኒቨርሲቲ ከመግባትሽ በፊት ያለችው ንጹህ ደግመሽ ብታገኛት እና ወይ ሁለተኛ እድል ቢሰጣት ምን ብለሽ ራስሽን ትመክሪው ነበር በዩኒቨርሲቲ ዙሪያ ብዙ ነገር ነው የምላት በቃ አሱ ምናምን ያሰፍስፋ ያለችዋን ጾም ማለት ነው አገኝሻት ምንድን ነው ታዲያ ኢንተንሽን ነበር ፓሽንሽን ላይክ ስኖራቦት በነገራችን ላይ ሰው የሚሸወደው ነው ታውቃለህ ቤተሰብ እኔ እንጃ ቤተሰብ ይደሰታል ቤተሰብ በጣም ብዙ ነገር አድርጓል ምናምን ቤተሰብ የሚፈልገው አንተ ዲግሪ መያዝህን ወይ ላይክ ምናምን ነገር ሳይሆን ማለት ዲግሪ መያዝህ ያስደስታቸዋል ምናምን ግን ዲግሪ ይዘህ ከዛ በኋላ ቀጣይ ላይፍ ዲግሪ መያዝህ ትልቁ አቺቭመንት ነው ለትልቁ አቺቭመንት መነሻ ነው ብሎ ስለሚያስቡ ትልቁ አይደለም ትልቁ አቺቭመንት መነሻ ነው በቃ አሁን ልጅ ሀብታም ሊሆን ጥቁር ጋውን ለብሰህ ስታያት በቃ ስራ ይዛ ልጅ እንደዚህ ሆና ምናምን ነው ድሪማቸውና ያን ነገር ልጀምርላቸው ነው ሰው እንደዛ ብሎ አይደለም የሚረዳው ቤተሰብ መመረቅ ትልቁ አቺቭመንት ብሎ አልቲሜት ጎል ብሎ ያስባል እንደዛ ብዬ ነበር ሃይስኩል እያለሁ ማስበው የነበረውና አይደለም እጽብ አይደለም ኦብቪስሊ ልክ ነሽ በጣም ልክ ነሽ አቺቭመንት አይደለም እሱ ትልቁ አቺቭመንት አይደለም መጀመሪያ አሁን እኮ ጎላችን አያልቅም አይደል ቤተሰብ ከኛ የሚጠብቅብን እኛ ከኛ የምንጠብቀው አያልቅም ተመረቀን ትዳር ደግሞ ይፈልጋል በተለይ ሴት ስትሆኚ ምናምን ምንድነው አንቺ ምናምን ትባያለሽ ዙሪያሽን ምናምን ትባያለሽ ሜቢ አንቺ ላስት ታይም የለቀቅሻት ኮንቴንት ስለ ሪሌሽንሺፕ ነው የምታወራው እሱ ጋር እናነሳለን አንድ ጉዳይ ግን ከማንሳታችን በፊት ከትምህርቱ አንጻር ስናወራ አሁን ጎሉን አልቲሜት የምንለው ግን ያልሆነውን ነገር አወራን አይደል ስለመመረቁ ትማሪ ነበር ሶፍትዌር ወይ ዩኒቨርሲቲ ገቢ ነበር
ድጋሜ በመለስ ሶፍትዌር አልገባም። ዩኒቨርሲቲ መግባት አለበት ሰው ምክንያቱም ሪል ላይፍን አትሊስት የሆነ ነገር ተምረህ ትወጣለህ። ሰው ዩኒቨርሲቲ መግባት አለበት። ምንድነው መግባት ያለበት? በቃ ህይወት ይማራል ማለት ነው። አካዳሚኩን ተወው በቃ ምንም ስክስ አድርጎ አካዳሚኩን በቃ እያየ ነው። 5ኛ ዓመት ስንደርስ 4ኛ ዓመት 3ኛ ዓመት ፍሬሽም አስተማሪዎች ሳላግጡብን አይተናል። አስተማሪ ላይ ያላገጠ ተማሪ ሲለገጥበትም አይተናል። ስለዚህ ብዙ ነገር ስለሆነ ያየ ነው። ዩኒቨርሲቲ ስትገባ መሰረታዊ ነገር ህይወት ትማራለህ። በቃ ሌላ ቦታ የማታገኘው ከሰው ጋር መኖር፣ ሰው መቻል፣ ቤተሰቦች እንዲችለው ሆነ የኖሩት ከዛ የሰው ጸባይስ ደግሞ ከሆነ ያክል ሰው ጋር አብረህ እየኖርክ አብረህ እያደርክ አብረህ ጫማ እያወለቅ አብረህ የሆነ ልብስ እያዝረከረክ ምናምን መኖር ማለት በቃ ህይወትን ማንነትን ዘጋ ዲፋይን ታደርገዋለህ። ለምሳሌ እጹብ የምታዝረከረክ ከሆነ እጹብ ታዝረከረካለች ቤት፣ እጹብ የምታጸዳ ከሆነ እጹብ ቤት ታጸዳለች፣ እጹብ የሆነ ነገር የምታደርግ ከሆነ እጹብ እንደዚህ ውሃ የምትቀዳ ከሆነ ሁሌ እጹብ የሆነ ነገር የሆነ ነገር አለ። ራስን ታውቅበታለህ። እኔ እንደዚህ ነኝ እንዴ ቤተሰቦቼ እኔን ነበር እንደያዙት ነው። ራስን ዲፋይን ማድረግ የምችልበት ቦታ፣ ራስን ማወቅ የምችልበት ቦታ፣ ከምንም በላይ ራስን መገንባት የምችልበት ቦታ ነው ዩኒቨርሲቲ። እና ይሄ 5 ዓመት ማቃጠሉ ምናምን ተውት፣ እውነት እሱ ሳክስ ነው። 5 ዓመት በነፃ እየኖርክና እየበላ ትንሽ ለትምህርት ጊዜ ብትሰጥ በጣም ሺህ ሚሊዮን ሰዓት አለ ራስን ወጥተህ ሌሎች ሳይድ ሀስሎች የምትሰራበት። ኤግዛክትሊ ከታይም አንጻር ኤግዛክትሊ። ሌላ ኩዌሽን ግን እሱ ጋር ተያይዞ ማለት ነው አሁን አንቺ እያልሽኝ ያለሽው ሞር ዶርምን ያወቃት የቀመሳት ምናምን ናት ላይፍን በጣም የሚማረው። ለምሳሌ እኔ የ15 ደቂቃ እግር መንገድ ነው ከቤቴ ኮሜርስ። ላይፍ የሚለው ሚኒንግ አላውቀውም። የእንትንን ስለሽ ዶርም የለውም ኮሜርስ ጀስት ተምሮ መውጣት ነው፣ ተምሮ መውጣት ነው። ሃይ ስኩል ሄደሽ እንደምትመለሽ ነው። እንደውም ከሃይ ስኩል እንደውም ቢያንስ የሚያደርገው ሰዓቱ ነው። እስከ 6 ተምረህ ምናምን ላይኖርም ይችላል ምናምን ነገር። እኛ ደግሞ ላይፍን አላወቅነውም ሊባል ነው። እንደዛ ከሆነ ሰው የኛ ዌስት ነው አይደለም። እንደዛ አይደለም። ግን ከዩኒቨርሲቲ ገብቶ ከወጣ ተማሪ አንጻር ዩኒቨርሲቲ ገብቶ የወጣ ተማሪ የሆነ ያክል ቻሌንጅ ቢያንስ ይርበዋል ስል በቃ የሆነ ላይክ ምግብ አተ ምንም አይነት ሰው ብትሆን የሆነ ሰዓት በቃ አርቦ በቃ ግራ ይገባሃል ምናምን ነገር በቃ የምትበላው ነገር ሳይኖር ምናምን ወይ ካፌ አምልጦ ሊሆን ይችላል ምናምን ነገር። እንደዛ አይነት ቻሌንጆች አሉ። ምንም ይሄ የሀብታም ልጅ ሆንክ የሀብታም የድሃ ልጅ ሆንክ ምናምን የለም። በቃ ሁሉንም ነገር እኩል ነው የምትቀምሰው ነገር ከሁሉም ሰው ጋር። ይሄንን ነገር አትሊስት ይሄንን ነገር እንትለዋል ሀምብል ያደርግሻል። ኢንሾርት በቃ ማለት ነው ወርደሽ ነው ከሰው ጋር የምታየው። ስለዚህ ወጥተሽ ላይፍን ለመጀመር እኔ የሚቸገር አይመስለኝም። ብዙ ጊዜ ዶርመን ላይፍ ያየሰው ሲቀጥል የትኛውንም ምግብ ይበላል። ዩኒቨርሲቲ ተማሪ ምግብ አማራጭ ምግብ ለማማረጥ እንዴት ነው የሆነ ያክል ሰዓት ያንን እንጀራና ያንን ዳቦና ያንን ምስር በልተህ ከዛ በኋላ ምንም ትበላለህ። የትም ሄደህ ምንም ኦፍ ኮርስ ማሚ እንጀራ በሚጥሚጣው ብታቀርብሽ ተመስገን። እግዚአብሔር ስልሽ ምንም ቢሆን የእሱ አይደላላ ኳሊቲስ ምን ስልት እዛ ከሚቀርበው 0 ይሻላል። እና ግቢ ተማሪ በጣም ብዙ ነገሮችን ያያል ብዬ አስባለሁ። እኛ እንደውም አዲስ አበባ ሆነ አስበው 40 ምንጭ ምናምን ሌላም ሰው ጎንደር ልጅ ሌላ ቦታ ቢሄድ ወደ ሌላ ቦታ ቢሄዱ እሱ ደግሞ ምን አይነት ላይፍ 6 ወር ምናምን አትመጣም። እኔ እኮ ቤት እኮ እየተመላለስኩ ነው። 15 ቀን ሄዳለሁ ወይ በሳምንት ሄዳለሁ ምናምን። የኔ እንደውም በጣም አሪፍ ነው። ሰኞ ምሳ ቀይ ይዤ ሄዳለሁ። ወደ ግቢ የጨረሰም ይኖራል እንጂ ሙሉ እንትን እዚህ ታች እግዚአብሔር በሚያውቀው ሰዎች አንዳንዴ ወይ እዚህ ዘመድ ምናምን ጎራ እያለ እንጂ በቃ ከባድ ነው። ዩኒቨርሲቲ ላይፍ አትወዳደር። አልወዳደርም ጭራሽ። አሰብኩት እኛንም ኮሜርስ ያለ ነው የነበርነው ነው ማሰብኩት። ፕላስ ሴንቲሜሪ ምናምን የሚማሩ አሉ አይደል የግል እንትኖች ብዙ አናይም። ይሄን አይነት ላይፍ ልልሽ ፈልጌ ነው። የሚገርመው ማለት የሚገርመው ወደ ሱስም የሚገፋው ሞር እንደዚህ ዶርም ይዞ ከሚኖር ሰው ይልቅ ካምፓሷ እቺ ኮሌጅ ነው የምንላት ኮሌጇ ውስጥ እንዲኖር ምናምን እዛ ነው ባይዘው። ለምን መሰለሽ ዶርም ላይፍ ላይ በእርግጥ ወደዛ ይወስድሻል። ማደሩን የሚያይሽ የለም ለሊቱም ምናምን። ግን ሰፈር የምታደርጊው ራስሽ ነሽ። ሱስ ውስጥ የምትገቢ ራስሽ ነሽ። ስቃዩ ላይክ ለምታደርጊው ነገር ኮንሲኩዌንሱን እዛው ስትቀበይ ስለምታየው ብዙ እጅሽን ወደዛ የመስደድ እድልሽ ይቀንሳል። ቤተሰብ ጋር ነሽ። እዚህ ጋር የምትማሪበት ሰዓት ትንሽ ናት ብይሻለሁ። ወይስ ከከሰዓት ወጥቶ ወይ ላይገባም ይችላል። ቀኑን የት ስፔንድ እንደምታደርጊው አይታወቅም ምናምን ነገር እና የሚገርመኝ ነገር ደግሞ እሱ ነው። ዶርም እንደው የሚኖር ሰው ብዙ ለእንደዚህ አይነት ነገር ይጋለጣል። መጋለጡ ሳይሆን እጁን የመስደድ አቅሙ በጣም ይቀንሳል። እንደዛ ብዙ ያለው ሞር የኛን ሳይድ ስለማታውቂው መሰለኝ እዚህ ጋር በጣም ብዙ አለ። ሱስ ላይ ምናምን በጣም ይጠቁመናል።
ሰው ብልጥ ነው አሁን አይ ቲንክ ስለሆነ ዘመኑ ተፈተፍ እያለ ነው በጣም ኤቭሪዋን ተንተፋታፊ ሆኗል ነገር እና ትሬንዱ ተቀይሯል እርድና ዩኒቨርሲቲ ድሮ ሰዎች እርድና ብለው የሚያስቡትን አሁን ላይ እርድና ተብሎ የሚታሰብ አራዳ ነው ከተባልክ አሁን ሁለት የሆነ ስራ አለ ማለት ነው የሆነ ነገር ተፈተፍ እያልክ ነው አሁን ላይ እሱ ተቀይሯልና እሱ ፓርት በጣም ነው የሚመቸኝ በጣም ለዛ ይመስለኛል የቀዘቀዘብሽ እንዳልሽ እኮ አትሊስት ድሮጂ ምናምን ያልሽ ያርገው በጣም ያርገው በጣም ናይስ ደስ ይላል ንባብ ላይ እንዴት ነሽ መጽሐፍ አይ ትምህርቱን ታይ መጽሐፍ ትረካ ትሰሪያለሽ ኦኬ ካነበብሻቸው መጽሐፎች ውስጥ የምትወጂው ተጀሳሪ እንደዛ ኧረ ወይ እንደዛ እንዴት መሰለሽ ሞር ዛሬ ስለ ዩኒቨርሲቲ አወራን መሰለኝ አይደል ለምሳሌ ዩኒቨርሲቲ ከመግባቴ በፊት ፍሬው የሚል መጽሐፍ አንብቤ ነበር ታውቂያለሽ ሙሉ ስለ ዩኒቨርሲቲ ላይፍ ምናምን የሚናገር ነው እሱ ብቻ አይደለም እንትንን ማንበብ ነው ሪኮመንድ ተደርጌ ነበር ጸዴ ስለሽ ለፍሬሽ በተለይ እንደዚህ ሰፍ ላለ ለዩኒቨርሲቲ አናቱ የሚኮረኩም መጽሐፍ ነው ማለት ምንም አጠብቅ አይነት ነገር የለም ገብተሽ እንዴት ሙድ እንደሚይዙብሽ ጂሲዎች ምናምን ነገር ነው የሆነ ወይ በተረካ ሰምተሽ ሊሆን ይችላል የተረካ ከቀረበ እሱ አለ ሌላ ሰመመንም የዩኒቨርሲቲ እንትን ነበር ይመስለኛል ሰመመን በጣም ጸዴ ነው ቻግሬት ተበላሽቶ የአቤል ነው የትዕግስት ታሪክ በጣም ቆንጆ ነበር እሱን አንብቤ ምናምን ነበር የገባሁት ለምሳሌ ያንቺን ግን ንገሪኝ አሁን ምን የምታነቢያቸው ካነበብሻቸው መጽሐፎች እሺ የምትመርጭልን ወይ ደግሞ ቢያነቡ ሰው የምታያቸው ወይ እኔ እንጃ አንባቢ ሰው ስላልሆንኩኝ እንደዛ ብዬ ሰጀስት ማድረግ አልችልም ነገር ግን አላውቅም እንደዛ ብዬ ሰጀስት ማድረግ ወይ ካነበብሻቸው የወደድሽው እሺ ወይ የወደድኩት መጽሐፍ ካለ እንጃ እውነት ኦኬ እሺ እኔ ማዳመጥ ነው የምወደው መጽሐፍ ምናምን ነገር አሁን ኦዲዮ ቡክ አሁን ለምሳሌ የትኛውንም መጽሐፍ ሃይስኩል ላይ ያለው ጊዜን የማጠፋው በማንበብ ነው በማንበብ መጽሐፍ አይደለም ትምህርት በማንበብ ላይክ ህይወቴን ሙሉ ማንበብ ነገር ነበር ሃይስኩል ላይ ያለው ስለዚህ ኤክስትሪም እያነበብኩ ነው ወይ ምናምን ሲደብረኝ አጠና ነበር በዚህ ክፍት ካለኝ ማትስ መጽሐፍን ከጣርቂ አንድ ኤክሰርሳይዝ ምናምን ሰራ ይለቀኝ ሃይስኩል ላይ እንደዛ ነበር እኔ መጽሐፍ ሌላ ፊክሽን ምናምን ማንበብ ጊዜ ማጥፋት ነው ብዬ የማስበው እንደዛ አይደለም በጣም ማንበብ አለበት ሰው ሌላ ነገሩን ማየት መቻል አለበት ነው ነገርና ዩኒቨርሲቲ ላይ ምናምን ነገር ግን እንደዚህ አይነት ነገሮች ማወቅ ስፈልግ ኦዲዮ ቡክ ነው የምሰማው እና ኦዲዮ ቡክ ምናምን ነገር ኦር ፖድካስቶችን ምናምን ነገር ነው የማየው እና በቃ እንደዛ ነገሮች በማድረግ ከሰዎች ህይወት መማር ፈልጋለሁ ወይ መጽሐፎችን እንደዛ እንትን በማለት ነው በተለይ ደግሞ ደስ የሚለኝ ከሰዎች ህይወት ከኔ ጋር ሪሌት ያደርጋሉ ብዬ የማስባቸው ሰዎች የእነሱን ሰዎች ህይወት በጣም እሰማለሁ በቃ ሙሉ 3 ሰዓት 4 ሰዓት ምናምን ኦዲዮ አይሰብች ምናምን 5 ሰዓት 8 ሰዓት ምናምን ኦዲዮ ቁጭ ብዬ ምናምን አዳምጣለሁ ምናምንና የሆነ ሰለቸኝ ነው አይደለም ኦዲዮ ምናምን ለመስራት በጣም ታነብ የነበረው በፊት አካዳሚክ ነገሮች ነው ግሬድ ስንት ነው ድሮ ሃይስኩል ላይ ያልኩት ሃይስኩል ዩኒቨርሲቲ ስለባ እንደዛ ነበር አንዳንዴ እኮ ፍሬሽ ላይ ያገኘናቸው ልጥቶች እየመነዘርን ነው ምን ፍሬሽ ነው ሴቭ ያደርጋለሁ ስለዚህ ካነሳና አዋቂ ላይ በጣም ስትንቀሳቀሻ ያለው ነው አዋቂ ላይ እንዴት ገባሽ ኢንተርን ነበርኩኝ ኮንተንት ክሪኤሽን ላይ እንዴት ነው የገባሁት እንደ አጋጣሚ ግቢ መጣ ነገር ነበረ እና ይሄ አይአይ እኔ ግቢ ውስጥ የትም ቦታ ነው ያለሁት ማለት የሆነ ስልጠና አለ ከተባለ ጽባለች የሆነ ነገር አለ እንቅስቃሴ አለ ከተባለ አለ ወይ ነገር አይአይ የሴቶች ምናምን ነገር ነበር አይአይ የሚባል ፕሮግራም ነገር ነበርና ሴቶችን ሜንቶር ይሰጧቸውና አንድ ሜንቶር እዚህ ምድር እዚህ አዲስ አበባ ውስጥ ወር ምናምን ያሉ አሪፍ ደህና ቦታ ያሉ ሰዎችን እነሱ ሜንቶር ያደርጉሃል ስለ ላይፍ ነው ሜንቶር የሚያደርጉ ምናምን ነገርና እንደዛ 5 ሰዎች በአንድ ሜንቶር ስር ሜንቶር ተደርገን ከዛ መጨረሻ ላይ ስለ ኢንተርንሺፕ ስለ ሊደርሺፕ ምናምን ነገር ስልጠና ነበርና ሳምራይትን ታውቃታለህ እንደራሴ ምናምን ነገር ብቻ እንትን አርኪቴክቸር ኢንተርፕረነር ነች ምናምን ነገርና እሷ ነች መታ እንትኑን የሰጠችን የ3 ቀን ትሬኒንግ ነበረ ሊንክድኢን ላይ ቻታለው መሰለኝ በደንብ ታውቃታለህ ኢንተሪየር ዲዛይነር ነች አርኪቴክት ተማሪ ነች ነገርና አርኪቴክት ነው ጨረሰችው ነው ተማሪ ሳትሆን ትልቅ ነች 35 ምናምን ዓመት ይሆናልና እሷ ነበር ስልጠናውን የሰጠችውና ጧጧት ዜና ታቀርባለህ ዜና የሚያቀርብ ተማሪ ገና ስትገባ ዜና የሚያቀርብ ተማሪ ፈልጋለሁ አለች ከዛ እኔ እሺ ከዛ ጧትና ማታ ነው ዜና የምታቀርብ እኔ ማታ አቀርባለሁ ብዬ ዜና ወጣሁ ነገር ራስ ማታ እኔ ዜና አቀርባለሁ ጧት ደግሞ ታቀርባለህ እኔ መሰለኝ
ማታ ማለት ማታ ላይ ብቻ ዜና እኔ እንዴት ለተረዳሁት እራሱ አላውቅም፣ ግን ማታ ነው ዜና የማቀርበው ምናምን ነገር ብዬ ከዛ ቀኑ ውሎውን ቁጭ ብዬ እሷ ስታስተምር አሁን ምሳሌ ይሄ ደብተር ነው እንዴ በ3 ነው የሚይዘው እንደዚህ ይዤ ቁጭ እላለሁ። ከዛ እሷ የምታስተምርበትን አንድ ሉክ ላይ ከዛ ነው የሚመጣልኝን ሀሳብ አንድ ሉክ ላይ ሁለቱን አቀናጅቼ ደግሞ አንድ ሉክ ላይ ነው የምጽፈው። እንዴ 3 ይዤ ማለት እሷን ነበር ማዳምጠት ነው። ከዛ ጽፌ ምናምን ነገር ዜና ቀረብኩ። ዜናው እንደ እንትን ነው ዜና ሳይሆን እንደ ትምህርቱን ሳመሪ ያደርገዋለሁ፣ ግን በቀልድ ሙሉ ቀልድ ነው። ኦኬ እሷ አስተማረችው ነው በዜና መልክ የምታቀርበው። ግን ቧልት ነው ቀልድ፣ በጣም ቀልድ ሰው እንዳለ ሲስቅ ነው በቃ እንዴት አድርጌ ጥምም እንደማደርገው ወስጂ ሪል ላይፍ ውስጥ ነው የምከተው ትምህርቱን እና ሪል ላይፍ ውስጥ አንተን ሪሌት የሚያደርግ ነገር ምናምን ነገር ነው የምከተውና በጣም ነው የሚያዝናናው ነገር እና አክት እያደረኩ ምናምን ነገር ነው። የመጀመሪያ ቀን እንደዛ አቀረብኩ፣ የተንቀጠቀጥ ነበር የመጀመሪያ ቀን። ሁለተኛ ቀን ለቀቀኝ። ሶስተኛ ቀን አዋቂዎች መጡ። ከዛ አዋቂዎች ማናቸው ምናምን እዛው ላይ ቁጭ ብዬ ሪሰርች አደረኩ። ማናቸው ዩቲዩብ አላቸው እንደዚህ ምናምን ሪሰርች አድርጌ እነሱንም ከትቻቸው ምናምን ከጠዋት እስከ 9 ሰዓት ማንም አልወጣም ነበር። ኤቭሪዋን ደክሞት ምናምን ቁጭ ብሎ ነበር። 9 ሰዓት ላይ ካላቀረብኩ ቀውጥ ያደረኩት እንውጣው ነው ሲባል ደግሞ ይድካማቸው ላይ ቁጭ ብዬ እስካሁን ስጽፌ አትወጡም ምናምን ነገር ብዬ እንጂ ነው ጽፌ ቀርባለሁ ምናምን አልኩኝ። ከዛ አቀረብኩኝ ምናምን ሙሉ ቀይ ምንጣፍ ላይ እኛ ጋር አለና 200 ነው ሰው አለ። 200 ተማሪ ስቋል ባቀረብኩት ነገርና ከዛ እነሱም ደስ አላቸው በጣምና እንደ ኢንተርቪው ፈቃደኛ ከሆንሽ መውጣቱ። ከዛስ ደግሞ 9 ሰዓት ድረስ የዛገን ተማሪ ማሳቅ ማለት ደግሞ ሌላ ነው። ኦብቪየስሊ 9 ሰዓት እኮ አልቋል እኮ ምናምን ብሎ በቃ ተማሪው ድዝብ ብሎናል። አስቂያቸው ምናምን ፈታ ምናምን ብለው ከዛ የዛኔ ኢንተርኑኝ እኛ ጋር ኮንተንት ክሪኤሽን ላይ ምናምን ነገር አለ። ዋው ኦፈር ያደረጉልሽ እነሱ ናቸው ነው። በጣም ደስ ይላል። ከዛ ቴንክ ዩ ሰው እነሱ ጋር ገባሽ ምናምን ነገር ኢቨን አንዳንድ ስራዎች ሲመጡ ሰዎች ለጆብ አፕሊኬሽን ምናምን የሚፈልጉት ስራ ምናምን ሲመጣ የምታቀርቢ መንገዱላ እኔ አይቼው ስጨርሰው ስራ እንደሆነ ትዝ የሚለኝ ማለት ወይ በጣም የኮሜዲ ነገር ነው ይቻላልሽ። ወደዛ ተሳቢያለሽ ይመስለኛል። ያ ፎርማል አይደለም ስራዎች ብዙ ፎርማል አይደለም አይምችሽ መሰለኝ። ሜቢ አንቺም እንደዛ ነሽ መሰለኝ። ወሬ ጨዋታ ላይ አይ ከልጃለሽ ሳይሆን የሚገባሽም ይመስለኝ ቀለድ ብሎ የሚነገሩ ቁም ነገሮች ይመስለኛል ያለ ስትሪክት ነገር። በቃ ሰውም ደግሞ እንደዛ ይፈልጋል ብዬ አስባለሁ። ብዙ ነገሮች ስጽፍም ምናምን ስክሪፕት ምናምን ስጽፍም እንደዛ ነገር ቀልድ ነው የምጽፈው፣ ወሬ የሆነ ቧልት ነው ምናምን በዛ አድርጌ ነው የምጽፈው ነገር። ብዙ ጊዜ ሰዎች በተለያየ ላይፍ ስትራግል ያልፋሉ ምናምን፣ ጭንቀት አለ ኖርማል። ቁም ነገር ደግሞ ስታቀርቢ በጣም አፒሊንግ መሆን አለበት ሰው ጋር ለመድረስ ማለት ነውና የመጀመሪያው ቪዲዮዎች ይመስለኛል ቲክቶክ ላይ ወይ ኢንስታ ላይ የመጀመሪያው ቪዲዮዎች የፖስተችው ካየኋቸው ውስጥ ከማያቸው ከሌሎቹ በላይ ደግሞ እሱ ነው ዶክት። ለምን መሰለሽ በረከትን ታውቂዋለሽ ቲክቶክ ላይ በረከት ማለት ነው ቤኪ ይሄ ቤኪ 4 ኪሎ አይደል ይሄኛው ምንድነው ብቻ ይሄ አሮጊት የመሰለ ምናምን የሚተው ነው እና በጣም ያዝናናኛል እንደዚህ አይነት ነገሮች። ይሄ የኔ ቴስት ብቻ አይደለም ብዬ ስለማስብ ነው። ብዙ ሰዎችም እሱ ጋር እንትን ይላሉ እና አሪፍ ነው፣ አሪፍ ኮንተንት ነው፣ በጣም አሪፍ ኮንተንት ነው። ለምሳሌ አይ ሲሪየስሊ ማስታወቂያ ምናምን ዩኒቨርሲቲ ሆነ እያወራን የነበረው ሰው ስራ የሚገኘው ከዚህ ነው። እንደዚህ ነገሮችን በደንብ ሳይ ማስታወቂያ ምናምን የመምጣት እድል አላቸው ብዬ አስባለሁ እና በደንብ ስራቸው በጣም ፈኒ ናቸው። ባይዘው ለምሳሌ ሰው ያልሆነውን ሲሆን በተለይ ፐርፌክት ሆኖ ማች ካረገው ሰው በጣም ይዝናናበታል። ገባሽ በኋላ ወንድ አይደለሽም ግን እንደ ሽማግሌ ሆነሽ ነው ስናይሽ ግን እንትን ነበረው እንደ ብሉፐር ነገር ነበር፣ የስተት ነገር ነበር። ቢጨርሰው አሪፍ ነበር እያልኩኝ ነበር የሆነ በደንብ ቢሆንና በዚህ ላይ አሳባለኝ በደንብ ስለዚህ ነገር። ከዛ ውጪ ግን ቅድም ስለ ብራና አንስተሽልኝ ነበረ። ስለሱ አንድ ነገር ነገር እስቲ ቲያትሩ ዙሪያ ላይ እንዴት ነው ለመግፋት የምታስቢው? ዩኒቨርሲቲ ጨርሻለሽ፣ በሰላም ያስጨረሰሽ ምናምን ነገር። ከዛ በኋላ ላይፍሽ ምንድን ነው የሚሆነው? አንቺ የምታስቢው እግዚአብሔር ነው የሚያቋቃለው። እሱ ግን አባባሌ እንደ ሰውኛው አንቺ የምታስቢው ከካሜራ ውጪ ቅድም ጠይቀሽኛል ነበር እንደዛ ባለው ማለት ነውና አንቺ የምታስቢው ምንድን ነው? በተለይ ብራናን ፎከስ አድርገሽ ቲያትሩን ምናምን አድርገሽ እነሱን ነገሮች ታውሪ ደስ ይላል። እሺ ብራና ዩኒቨርሲቲ ውስጥ ያለ ማዕከል ነው ለተማሪዎች። አዲስ አበባ ዩኒቨርሲቲ ምናምን ነገር አለ በነገራችን ላይ በዓል ማዕከል በኢሮብ የሚያቀርቡት ፕሮግራም እዛ ሄደህ ታውቃለህ? 5 ኪሎ የውጭ እንግዶች ይጋበዛሉ። አዳዲስ አርቲስቶች በጣም ታዋቂ አርቲስቶች ይጋበዛሉ ምናምን ነገር። ምንድን ነው ፕሮግራሙ? ሙዚቃ አለ፣ ቲያትር አለ፣ ያ በቃ እንደዚህ አይነት ግጥም አለ ምናምን ነገርና እኔ እዛ መድረክ አቅርቤ አውቃለሁ ሁላ ማለት ነው። እባካችሁ አስቀርቡኝ ምናምን ብዬ ልኬላቸው እነ እዮብ ምናምን የሚባሉ ልጆች አሉ አምና የጨረሱ ናቸውና አላቃቸውም። ባይ ዘ ወይ ሄጄ አየሁና
ራንደም ሰው ማቅረብ ይችላል እና እባካችሁ አስቀርቡኝ ምናምን ብዬ እንደምን እግዚአብሔር የሚል ሞኖሎግ አለ የአሌክስ አብርሃና እሱን ሰርቼው አውቃለሁ እዛ መድረክ ላይ እና በቃ በጣም ደስ የሚል ቦታ ነው እና እኛ ግቢ ደግሞ እሱ ነው ያለ ብራና ማለት ነው እና በጣም ጎበዝ ሙዚቀኞች አሉ። ጎበዝ ሙዚቀኞች ስለ ጄዲ ብራና እኛ ጋር ነበረ። ሀያታውን እንትን ላይ ታውቃታለህ? ብቻ አሁን ሀያት የሆነ ብቻ የሆነ ሙዚቀኛ ነች እሷም ነገር እና እንትን ላይ ምንድን ነው አይዱን ላይ ምናምን ነገር ሬጌ የምትጨፍር ልጅ እንደውም ቲክቶክ ላይ ቫይራል ወጣ ነበር። ሬጌ ያደረገው ሌሎቹ አስለቀሰቻቸው ምናምን ተብሎ እሷ አሁን አስቱ ነበረች እዛ ብራና ነበረች ምናምን በጣም ብዙ ጎበዝ ልጆች አሉ። ገጣሚ፣ ጸሐፊ፣ መጽሐፍ ያላቸው ምናምን ልጆች አሉ ከግቢ የወጡ ነገር ማለት ነው። በጣም የሚታወቀው የጄኔሬሽን አታውቃቸውም ከፍ ያሉትን ምናምን ፋንክ ነገር ናት። አዎ ሻሽ ታርጋ ምናምን በጣም ጎበዝ ናት። ብራና ላይ ነበር ድሮ መድረክ የምሰራው እኔ ፍሬሽ እያለሁ ሲኒየር ነበረች መሰለኝ ነገር እና እናውቃቸዋለን እንዴት ነው በቃ እዛው ሲሰሩ ምናምን ነገር እና ብራና ለኛ እንደዛ እንዴት ነው በቃ እነዚህን ያወጣ ሰዎች ነው ብራና ለኛ እና ለእኔ ብራና በቃ ህይወቴ ነው። እኔ አላውቅም አይ ካንት ሴይ ምንም ነገር ለብራና በቃ ብዙ ነገር ያስተማረኝ በቃ በደንብ ቲያትር በደንብ እንድችል በደንብ መድረክ ይቀርባሉ በየሆነ ያክል ለተማሪ መድረክ ይቀርባልና ተማሪው ሰፖርቲቭ ነው። አንተ በየቀኑ ከአንድ መድረክ ራስን ስታሻሽል ታየዋል። ከዛ ተሻሽዬ አሁን ላይ በጣም ደስ የሚሉ መድረኮች ሀገር ፍቅር እንኳን ጣይቱ ነው የተውኝ ያውቃለሁ ምናምን ነገር ገብቶሃል ስለ በቃ ከብራንድ የተነሳ ነገር ይሄ ብራንድ ላይ የጀመረ ነገር ነውና ራስን አሳድገ ትልቅ ቦታ ትደርሳለህ ነገር እና ብራና ለኛ እዛ ብራና ውስጥ ላለ ነው ሙዚቃ ለሚጫወቱት ጭፈራ በጣም የሚችሉ ልጆች አሉ። እንትን ላይ ቲቪ ላይ ምናምን የጨፈሩ ልጆች ስለ እንዴት ይላል ሙዚክ ክሊፕ የሚጨፍሩ አቤ ምናምን የሚባሉ ልጆች አሉ። ሙዚክ ክሊፕ የሚጨፈሩ ልጆች አሉ። እዛ አሁን ለስከታ ወደ ስራው ይገቡ አሉ። በቃ እዛ ላይ ክራውድ ብራና እንትን ብለው በቃ ያበደ ክራውድ ነው ያለው። በቃ ራስህን በሌላ ኢንጂነሪንግ ተማሪ ነው እኮ እዛ ጋር ያለው ሰው እንዳለ ኢንጂነሪንግ ላይ እየፈለጠው ነው ምናምን ግን እስቲል አለው አጠገብ ምናምን የሚሰራው ስራ እና ለእኔ ብራና በቃ ይሄንን ወይ እንዲሄድ እንዲህ አድርገው ከወሰዱ ነገሮች መካከል አንዱ። ወደፊትስ አሁን ምን መሰለሽ አሁን እኔ ምን ኩዌሽን አደርጋለሁ ላይ ኮንቴንቶችሽ አብዛኛው ጊዜ ዩኒቨርሲቲ ቤስድ ያደርጉ ናቸውና እቺ ልጅ ስትወጣ ምን ልትሰራ ነው ላል ሁሉም ሰው ነው የሚለኝ እግዚአብሔር ላለ ሁሉም ሰው ነው የሚለኝ ምን ልትሰራ ነው ላሉ ግን ኖ አውቃለሁ ብዙ ነገር ልትሰሪ እንደምትችይ ሳይ አላስለመድኩም። በርገር እየበላች ከጓደኛሽ ጋር የምትሰሪ ኮንቴንት ያስቀኛል። ለምሳሌ አሁን ራንደም ነው ምንም ከግቢ እንትን ጋር አይገናኝም። ለምሳሌ ትሰሪዋለሽ መስራቱን ግን አብዛኞቹ በቃ እጾም ሲባል የሚመጣብኝ አስቱ ነውና ሪሌት አድርገናል እና እንዴት ልታደርጊ ነው? ምን ኮንቴንቶች ላይ እናይሻለን? እና የቲያትሯንም መልሽልኝ ትገቢያለሽ ወደዛ? ያው ቲያትር በጣም ነው የምወደው። አጋጣሚውን ባገኝ በጣም ነው የምገባው ቲያትር ሙቪ ነው። ፋዘር ማውጣት ግዴታ ነው። ውስጤ ይላል አውጣ አጋጣሚውን ባገኝ ብገባ ደስ ይላል። አጋጣሚ ባገኝ ስለ ለምሳሌ እኮ ፋዘር ምናምን ነገር እኮ አለ ግን እንዴት ነው የሆነ ነገር መስራት መቻል አለብን። ለምሳሌ እኔ በጣም ትልቁ አቺቭመንት ብዬ የማስበው በቲያትሩ አባቴን ማሳመን ነው እና እሱ ደግሞ ተሳክቶልኛል። ገብቶሃል? በደንብ አሳምኘዋለሁ ነገር አባቴን እና እንደምትችይ አምኗል። በቃ ድሮ እኔ ስለምታይ ነው ብሎ ነበር የሚያስበው። አሁን ግን አይደለም ማለት እሱን ጀስት አይምሮ አለ ያለ ፍላጎት ነው እንጂ ብዙ ማገፋበት አይደለም። አየኝ ሀገር ፍቅር ቆሜ አየኝ ብሔራዊ አየኝ ታድሞ ነበር። አዎ በጣም መሪቷ ነኝ ምናምን ስትባል አስብ በጣም ደስ ይላል ነገር እና እዛ ላይ አየኝ ምናምን ነገር እና አመነብኝ ማለት ነው። ስለዚህ አሁን ከዚህ በኋላ ያም ማሳመን የቻልኩት የሆነ ሰው አለ። አካባቢን ማሳመን ስትችል በጣም ትልቅ ነገር ነው እና ፋዘርን ማሳመን ለእኔ ትልቁ ነገር ነበር እና ተሳክቶልኛል። ቤተሰቦቼ አምነውብኛል። አሁን በቃ ጾም ሲባል ከማመን በዘለለ ግን ማለት ነው ምን አለ መሰለሽ አሁን እነሱ ወደዛ መድረክ ሲወጡ ያዩዋት ስቃያለች። ያዩዋት ስቃያለች። አሁን በተለይ ጥልሽ የምናውቀው በቲያትሩ ላይ ከእንትን ውጭ ማለት ከፊልሙ ምናምን በዘለለ ቲያትሩ ላይ በጣም እናውቀዋለን። ከእነ አስረስ ጋር ሲተውን ምናምን የነበረውን ክሎት አይተናል። እዛ ጋር ገና ነሽ ይቀርሻል አላለሽም። ሜቢ ጥጋብ እንዳይዘሽ ነው። አሪፍ ነው። እሷን ነገር ነው እንደዛ መሆን አለበት። ባይዘው ካዳነቀሽ መጥፎ ነው ይባላል። ያምራል። አሪፍ ነው። ብዙ አያዳንቅም ማለት በቃ አሪፍ ነው። ትምህርትሽን ተማሪ እሺ ማለት አሪፍ ነው። ጊዜ ታማት የምሬ ነው ማለት ሪኮግናይዝ እኮ አድርጎሻል፣ ግን የጠበቅሽውን አላገኘሽ።
ማለት እንዲህም አልጠበኩም። እኔማ ኦኬ አይለኝም ተብዬ ነበር። ግን እንደውም አሪፍ ጠብቄ አሪፍ ብሎኛል። ግን ተማሪ ጨርሼ መጀመሪያ ትምህርት ነው። ሙዚቃ ላይ እንዴት ነሽ? ደስ የሚል ጥያቄ ነው። ሙዚቃ ላይ ምንም አይገባኝም፣ አልገባውም። ከሙዚቃ ጋር ብዙ አንግባባ። ኦኬ ለምን እንደጠየቅሽ ታውቂያለሽ? እንዳልኩሽ ነው ኮንቴንቶችሽ አንቺ ናቸው። አንቺን ነው የሚሉት። የሆነ ምንም ስክሪፕት የሆነ ነገር አላይም ብዙ ጊዜና ትወናም አይበታለሁ አልኩሽ፣ ኮሜዲ አይበታለሁ። እነዚህ ጥበቦች ናቸው፣ የሆነ ኤሌመንቶች ናቸው። ከዚህ ጋር አብሮ የሚነሳ ሙዚቃ ነው። ብዙ ጊዜ ቲያትሪካል አርት የሚማሩት ሰዎች ድምፁን ሊፈተናል እና ሙዚቃን ልትነጥዩ አትችይም ከቲያትር ጋር። ብዙ ጊዜ አንድ ላይ ይሄዳል ነገር። እንዴት ነው አትች ላይ ለማለት እኔ በጣም ነው የተነጣጠልኩት። ጨረሻ ትገናኝ ሙዚቃ ክፍል እጹብ እዚህ ጋር እንዳትገባ ምናምን የሚል ይሄዳል። ማንም አያስጠጋ፣ ወደ ሙዚቃ አያስጠቁኝም፣ አንጠጋጋም። የድምፅ ጉዳይ ነው ወይስ የለም ማንጎራጎሩ ምናምን መጥቶልሽ አያውቅም? ሻወር ምናምን ሲወሰድ እኮ አይ እንዴት እና ብዙ ጊዜ ይኖራል ምናምን ብዬ ነው። ኦኬ እሺ፣ በመስማት ደረጃ የምታደንቂያቸው አርቲስት ሙዚቀኛ ሙዚቃ ብዙም አልሰማም ነገር አትሰሚም? ኦኬ ስፒሪቹዋል አሪፍ እንደዛ ምናምን ሳይሆን ብዙ አልሰማም ነገር። እኔ እንጃ ብዙ አላዳምጥም ነገር። እኔ አላዳምጥም ለምሳሌ እኮ እንዴት ነው ሜቢ አሁን ታክሲ ውስጥ ምናምን ነገር አሁን እኔ ብቻ የሆነ ዘፈን ላውቀው እችላለሁ። ታክሲ ውስጥ የሆነ ቦታ ብቻ ሰምቼዋለሁ። ግን ስልኬ ላይ ከፍቼ ምናምን ባይ ዲፎልት የገባ ነው እንጂ እንትን ብለሽው አይደለም። ስልኬ ላይ ከፍቼ ምናምን ሙዚቃ አላዳምጥም። ፊልም ላይስ? ውይ የፊልም በጣም አድናቂ ነኝ። ኦፍ ኮርስ በጣም ነው እንደሚወር እርግጠኛ ነኝ። በጣም ነው የማየው ፊልም። በነገራችን ሰውን አማርኛ ፊልም ምናምን ይላል እጹብስ ቁጭ ብዬ ነው የማየው አማርኛ ፊልም። ብቻ ግን የሆነ አንዳንድ የሚደብሩ ፊልሞች አሉ በቃ የምበሳጭባቸው። ፈጣሪ ማለት እድሉን አግኝተው እንደዚህ አበሸቃቀውታል የምለው ፊልሞች አሉ። የዩቲዩብ ፊልሞች ናቸው። ዩቲዩብ ላይ ሲኒማ ገብቼ ፊልም አይቻልም። አሁን የዩቲዩብ ፊልም ይባላል ባይዘው የመጣ ታውቂያለሽ? ከተፋነ ዝም ብሎ ለጥላት ነው የዩቲዩብ ለዩቲዩብ በቃ የሆነ ጊዜ ሲቀርጹ አይተሻቸዋል መንገድ ላይ ምናምን ማለት ነው። በ3 ወሩ ደርሷል። በቃ ማለት ፊልም ያበሳጨኛል። ባይዜ 3 ወር በጣም ትንሽ ነው። ተቀርጾ አስበሽዋል። ብዙ ነገር አለው አይደል? ማለት አንድ ቲያትር ላይ እንኳን ለማቅረብ ቲያትር ይከብዳል። በእርግጥ ያው እንደየሰው ነው። ፊልም ግን ምንድነው መሰለሽ ቲያትር ላይ ኤዲተር ምናምን ይባል የለም። አንቺ ቻልሽ አይደል ጨረስሽ አይደል ማቅረብ ነው። እዛ ጋር ብዙ ነገር ያልፋል ምናምን የሚጠቀሙት ካሜራ ወይም ሌላ ብዙ የሚነሱ ሲኒማቶግራፊካል የሆኑ ነገሮች አሉባቸው ችግሮች ምናምን ሊሆን ይችላል። ከዛ ውጪ ኮንቴንቱ የታይትል መደጋገም በአራዳ ስም የተጠሩ ወደ 10 ምናምን ፊልሞች ዩቲዩብ እንትን ላይ ቲክቶክ ላይ አንዷ ልጅ ስትናገር ሰምቼ በጣም ነው የገረመኝ። አንቺ እውነትም የአራዳ ላይ ሌባ ራሱ ሌባ አለ እና ኦኬ ወደ ፊልም የሚሄድ አሰባልሽ? ኦኬ በጣም አለኝ ነገር ቲያትር የነካሰው ቲያትር ፊልም ምናምን ነው። በጣም ነው እኔ ፊልም በጣም ነው የማየው። ሲኒማ ገብቼ ፊልም አይቼ አላውቅም። የማየት እቅድ አለኝ ወደፊት። ኦኬ ግን በቃ ሲኒማ ገብቼ ፊልም አይቼ አላውቅም። ፊልም በጣም አሪፍ ነው። ፊልም ወጣ እጹብ አይተዋለች ማለት በቃ አየዋለሁ ስለ የሆነ የማይመቸኝ ምናምን ነገር ሆኖ የሆነ ሰዓት ቁጭ ስል ፊልም ለማየት ሳስብ እኔ አማርኛ ፊልም ይመጣልኝ። በነገራችን ላይ እንግሊዝኛ ፊልም ምናምን አይደለም ይመጣልኝ እኔም ለዛ ነው ይመጣልኝ ባይሰው። አሁን ግን ወደ እንግሊዝኛ ሄድኩኝ። አሁን ላይ ቆንጆ ነገር እያገኘሁበት ስመጣ ወደዛ ሄድኩኝ እንጂ አማርኛ እኔ በጣም ነው የምወደው። ብዙ አማርኛ ሲያጣጥል ነው ሰማለሁ። ግን እኔ ኦልዶቹንም ቢሆን ደግማለሁ። ምዝናና ክፈለው እውነት አያለሁ የምፈልገውን ምናምን ነገር ሶር ብዬ ማየት አይቀርም። በጣም ደስ ፊልም በጣም አሁን ከፊልም አድናቂ በጣም ማደንቀውን ልንገርህ። ከሴቶች እንትና ከቲያትር ታፈራው በጣም ነው ማደንቃት። ቲያትር ስትሰራ መድረክ ላይ እንዴት እንደምታምር ዶሚኔት አድርገዋለች። እንዴት በቃ እንደምታምር በጣም ነው የምችለው። በቃ እና ታፈራውን በጣም ነው የምወዳት። ቲያትር ስትሰራ ፊልምም ትሰራለች በጣም ብዙ ፊልም ብቻ በቃ እሷን በጣም ነው የሆነ ጊዜ የሆነ ኢንተርቪዋን ሰምቼው ነበርና ለምንድነው ፊልም አትሰሪው ምናምን ስትባል ፊልም ላይ የሚፈለጉ ፊዚካል አሉ እዛ ፊዚካል የሆነ እንደዛ ኤክስፔክት ይደረጋልና ለዛ ነው ማልሰራው ምናምን። ፊዚክ ሰውነት የሆነ ስትል ሰምቻታለሁ። አሁን ብቻ የሆነ ኢንተርቪዋ ላይ በቃ ለዛ ሊሆን ይችላል እንትን የማይል ግን እኔ ለመስራት ዝግጁ ነኝ ስትል ሰምቻታለሁ። እና በቃ ቻለ ነው የምታደርገው። በጣም ነው የምወዳት እኔ ታፈራው በጣም ባይዞ የታፈራውን በቅርብ ጊዜ ነው ክሎቷን እያወቅኩ የመጣሁት።
ብዙ ሰው ከማውራቱ የተነሳ ማለት ነውና የምርም ያላየነው ነገር አለ። እሱ ነው ፈልገው ራሱ መስኪ መስከረም አበራ ነው በቃ እሷ እኔ ተፈራው ነው የምትመስለኝ። መስከረም አበራ የተፈራው ተከታይ አይነት ነገር። ከዛ ደግሞ በቃ ቀጣይ ከመስከረም አበራ ቀጥሎ እጹብ ጥላው መስኪ አንድ ሰፈር ናት። ወደ ተክለ ሃይማኖት ናት የተሰደደችው። በቃ እሷ በጣም ጀግና ነች። እሷ ራሱ በእንትንስ ከወንዶች እንምጣ። ከቲያትሩ ሳንወጣ ከወንዶች ቲያትር የወንዶች ቲያትር አይገርም። ምን ሴቶች ነው አስቤ የማውቀው። ኦኬ ወንዶች ላይ ማለት አይምሮዬ ላይ በቃ የሆነ ላይክ የምትመኘው የምታደንቀው አይከን የምታደርገው ሰው ነው። እዚህ ወንድ አይከን ላደርግ አልችልም። አትችይም ግን እንዲሁ በትወና የምታደንቀው እኔ እንጃ። ሁሉንም አደንቃቸዋለሁ። በጣም ነው የሚችሉት። በቃ እኔ እንጃ አሉ። በጣም ነው የሚችሉት። ሁሉም ይችላሉ። ጀግኖች ነው። ከወጣቶቹ እንኳን ብናይ ፋዘርን አደንቀዋለሁ። ታውቃለህ? ኦፍ ኮርስ እንደው ከወጣቶቹ እንኳን ብናይ ልል ነው ለኛ ዘመን ሊቀርቡት ነው። ወደኛ ዘመን ስንመጣ አሁን የነ መስኪን ስናወራ እኛ ዘመን በሚለው መውሰድ እንችላለን። ወጣቶች ናቸው። ከሌሎቹ አንፃር ወጣቶች ናቸው። ቲያትር ላይ ብዙ ጊዜ እድሜው ገፋ ያለ ሰው ነው የሚኖሩት ነገርና ትላልቆች ናቸው። ቲያትር ብዙ አይደፍርም ሰው። ግን አማን እንዴት ነው? አማን በጣም ጎበዝ ነው እንዴ! የአማንና የመስኪ ጥምረት ደግሞ አናዘር ሊግ ምንም ታስጠራኝ ነው ማለት እንትና ፍቄ ምናምን በጣም ጀግና ናቸው። በጣም ነው በጣም ሀምብል ናቸው ደግሞ። አንዳንዴ እኮ ሰው ነው የማላውቀው ማለት ከእንትን ጀርባ ያለውን አላውቅም። አይ ስል እንደዚህ ሀገር ፍቅር ምናምን የሆነ ወይ ቲያትር ልታይ ምናምን ድንገት ሀገር ፍቅር ቲያትር ልታይ ምናምን ሲል ታያቸዋለህ ምናምን ነገር ነው። ወይኔ ጉዴ ናትራል ላይክ እነሱ ሆኖ ራስ ቆሞ ማይዛቸው ምናምን በጣም ነው የሚያስገርም ምናምን ነገር ነው። እርስ በርስ ራሱ ሲያወሩ እንዲህ ዝቅ ነው ሳይሆን በጣም ነው ደስ የሚለው። ብዙ አርቲስቶችን በአካል አግኝተሻል ብዬ አስባለሁ። በሆኑ አጋጣሚዎች ብዬ አስባለሁ። እነሱ የሚውሉበት ቦታ ምሳሌ ድንገት ሀገር ፍቅር ቲያትር በጣም የሚያይሰው በነገራችን በአካል ብዙ ሰው የማግኘት ቻንስ ይኖራል። እነሱም እዛው ነው ሻይ የሚጠጡት ገብቷል። ለምሳሌ ቲያትር 12 ሰዓት ከሆነ የሚጀምረው 11 ሰዓት ምናምን እዛው ቡና ይጠጣሉ ቁጭ ብለው ተሰብስበው። ስለዚህ ቻንስ ይኖራል። ብሔራዊ ጋር መቆየት በራሱ መቆም ውጭ ቡና መጠጫው ጋር ቁጭ ብትል ሁሉንም ታያቸዋለሽ። ግን ከማየት በዘለለ አብረሻቸው እንዲህ ማለት ፎቶም የተነሳሽ ያወራሻቸው ምናምን ይኖራሉ ብዬ አስባለሁ። ከዛ ውጪ በአካል ብታገኙ ወይ ብታገኛት እና ብታወሪያት ደስ የሚልሽ አርቲስት ወይ ደስ የሚልሽ አርቲስት ካለ ከቲያትሩ ምን ከፊልሙ እኔ እንጃ ታፈራውስ ታፈራውን ቁጭ አድርጋ ብትመክርሽ የሆነ ነገር ታሳይሽ እና እንደሳይሽ ደስ ይለኛል። ስለሽ አፍሽን ከፍተሽ መሰሚያት አይነት ሰው ናት ብዬ አስባለሁ። አላት ብዙ ይወራል። ከዛ ውጪ ግን እንትናስ የራይድ አምባሳደር ስሟ ጠፋኝ። አረጋወይን ቴንክ ዩ አረጋወይን በጣም አረጋወይን በጣም ጎበዝ ነው። አንድ ሲትኮም ነው እንደ ሲትኮም ነገር ጀምራ ነበረ ከነሱ ኃይሌ ምናምን ጋር ከነ ፀሐይ ጋር ራሱ ፀሐይ እና በጣም ኦተንቲክ ነው። ሪያሊስቲክ ነው በቃ ነገር የሚያወሩት ምናምን ነገር በጣም ምን ላይ ነበር? ምን ሰዓት ነበር? እኔ ዩቲዩብ ላይ ነው ያየው ነበረው። ሪል ነው ባይዘው ሪል ማለቴ ፀሐይ ብላ ነው የምጠራው። ዘፋኝ ነው ለካራክተሩ በቃ ሁሉም ነገር ያላቸው ነው ነገር እና ኖርማሊ ዝም ብላ የምታወራበት ኢንተርቪው ላይ የምታወራበት ኢነርጂ በጣም የሆነ እንትን ቲያትር አለ። አሁን ይውረድ አላውቅም። በነገራችን ግቢ ስለሆንኩኝ ብዙዎች አፕዴት የለኝም። ግን የባሎች ሚስቶች እሱ ቲያትር ላይ ማለት ነው አረግት ትሰራለች። ተስፉ ብርሃኔ ይሰራል። ታፈራው ትሰራለች። ብቻ በጣም ታዋቂ አርቲስቶች ሌላ እንትና ጸገነት ነው ስሟ አልጠፋ። ብቻ ግን በጣም ታዋቂ አርቲስቶች ይሰሩበታል እዛ ጋር እና ስንት 1 7 ሌጀንደሪ እንትን አክተር አለ እዛ ቲያትር ላይ ነው። ስታያቸው ራሱ ማለት ነው በቃ ሁለት ሆነው ቆሙ መድረኩን ሞልተውታል። ሀገር ፍቅር መድረክ ብሔራዊ ቲያትር እንዴት ትልቅ እንደሆነ ታውቃለህ። እዛ መድረክ ላይ ሞልት አድርገውት ምናምን አሁን እዚህ ጋር በቆም ምን ስውር ነው ብለው የሚመስለኝ ኤግዛክትሊ ከቲያትር ላይ በጣም ግሬስ ይበዛል። ግን እና ዳይ ደስ ብሎኛል ወደዛ የመግባቱ ፍላጎቱ ራሱ እንዳለሽ መስማቴ። ብዙ ጊዜ የቲያትር እንትን ማለት ነው ሰንበት ትምህርት ቤት ይነሳል፣ አንቺ እንዳልሽው ብራና ይነሳና ምናምን ጭልም ይላል የሆነ ሰዓት ላይ እና አሪፍ ነው። በዛ በደንብ ቀጥይ። እግዚአብሔር ይርዳሽ። ሰንበትም እንደዛ ነበር። እናቀርባለን ቲያትር እንደዛ ትሰሪ ነበር ሰንበት? ኦኬ። ከልጅነት ጀምሮ ሰንበት ትምህርት ቤት ተማሪ ነበር? የት? ፈረንሳይ ብለሽኛል። ገነተ ኢየሱስ። ኦኬ። ገነተ ኢየሱስ
ፈረንሳይ ሲባል በጣም አሪፍ። አሁንም እዛ ታገልግያለሽ? በእውነት ይሄ ቅዳሜ ነው ምናምን ነገር በቃ ከሄድኩ እዛ ነኝ። ነጠላ ለጥፌም ሮጠው የምልህ እኮ እዛ ነው። ኦኬ ከእንትን ውጭስ ከቲያትር ከጥበቡ ምናምን ውጭ ማለት ዝማሬ ላይ ድምፅ አልሽኝ እልል ብለሽ ተከተይኝ ተብዬ አውቃለሁ። በጥምቀት እየወረደ እሱ በቃ አዘምሪ አንቺ እልል እያለች ተከተይኝ ጭብጨባሽ በቃ እልል በይ ያስባለሁ ተስባለሁ እልል እና ብቻ ግን ድምጽ ላይ የለውበትም። ኦኬ ከዛ ውጭ ትምህርቶች ውስጥ ኮርሶች ምናምን አሉ አይደል? ኮርስ ነው። አይ ሰንበት ትምህርት ብዙ ነገር ቢውልድ አድርጓል ብዬ አስባለሁ። ኧረ በጣም ሰው ልጅ ሰንበት ትምህርት መማር አለበት ግዴታ። ልክ እንቅድም እንዳልሽ ሰው ልጅ ዩኒቨርሲቲ መግባት አለበት እንዳልሽ ግዴታ የሆኑ ስታልፊ ማወቅ አለበት ስለ ሃይማኖት። ስለ ሃይማኖት ማወቅ አለብሽ። ሃይማኖት ብቻ አይደለም። እኔ የሚገርመኝ ቆንጆ ካሜራማን፣ ቆንጆ ቲያትሪካል አርት ምናምን ተማሪዎች፣ ድምፃውያን ባይዘዌ መጥፎ ሊሆን ይችላል አይ ነው ግን እጥፍ ብሎ የሆነ ሊሄድ ይችላል በሌላ ላይፍ አውቃለሁ። ግን ስቲል ድምጽ ያለ ሰው ዘማሪያንም ልበልሽ ቀጥታ ከወሰነ ይሄ የለም ጥበብ የምንላቸው ነገሮች በሙሉ እዛ ላይ አሉ። ሌላ ለእንትን ህጻናትን አስጠኝ ምናምን ስትባይ ያለው ትዕግስት እነሱ ጋር ቆመሽ ማስተማር መቻሉ ምናምን እና ሰው ይሄ የለም ወጥቶ ዲፌንድ ማድረጉን የሰው ፊት አለመፍራቱ ምናምን የምታይበት ሜዳ ነው። ፕላስ የሚቆጣሽ የለም እንጂ ሃይባይ የለሽም ስልሽ አልታዘዝ ካልሽ አላ የበላይ እንደ ህግ ስለሚሆንብሽ በቃ ለዛ ብለሽ የምታደርጊያቸው ነገሮች እየሰሩሽ ይመጣሉ። ደስ ይላል። ስለመጨረሻው ቪዲዮሽ እናወራ። ለምን ነው ታውቂያለሽ? ወደ 4 ይሆናል የሰማሁት። ምን ለማለት ነው ነገር አፕዴት ለቅቄያለሁ ዛሬ ሶስተኛ ፓርት 3 ዛሬ ተቀርጾ አለቃለሁ ከሰዓት ግን 2.1 የሚል ሰው አልገባውም። ሀሳቤ እንደዛ አይደለም። አሁን ግልጽ ታደርጊልናል። በጣም ነው ማድረግ ግልጽ ታደርጊልናል። ለምን እንደሆነ ታውቂያለሽ? ስለ ሪሌሽንሺፕ ካምፓስ ውስጥ ሆኖ በጣም የሚነሱ ነገሮች አንቺ ከሴት ጓደኞች ጋር ብትቀመጭ፣ እኔ ከወንድ ጓደኞች ጋር ብንቀመጥ ሳይነሳ ማይድ ሀሳብ ቢኖር ወንድ ከሆነ የሴቷ ሴቶች ከሆነ የወንድ ሀሳብ ሳይነሳ አይደል ያን ወደ ሜዳ እንዳምጣው እና እኔ ያነሳሹን ሀሳብ አስታውሺ። ቲክቶክ ላይ ቪዲዮውን አስገባላችኋለሁ መሀል ላይ። ከዛ በዘለለ ግን ካንቺ እንስማው። እኔ ሀሳቤ ዩኒቨርሲቲ ተማሪዎች ሪሌሽንሺፕ መጀመር አለባቸው። አማካሪ አይደለም የተረዶትን ነው የማወራው። ግን በቃ እኔ ባለኝ አረዳድ እና ሰው ቢጠይቀኝ ልመልስ የምችለው መልስ ምንድን ነው? ሰው ሪሌሽንሺፕ ላይ ዩኒቨርሲቲ መግባት አለበት የለበትም አይደለም የኔ ወሬ። ዩኒቨርሲቲ ውስጥ ያሉ 2 ተማሪዎች ሪሌሽንሺፕ ውስጥ መግባት አለባቸው የለባቸውም ነው ወሬ። እና ሰው አልተረዳኝም ያን ነው ሁሉም ሰው የመሰለው ዩኒቨርሲቲ ተማሪ ሪሌሽን መግባት የለበትም ያልኩ ነው። ኦኬ ዩኒቨርሲቲ ተማሪ ከሆነ ሪሌሽን የለበትም አይደለም። ሀሳቤ እሱ ሳይሆን 2 አንድ ቦታ የሚማሩ ሰዎች ሪሌሽን ውስጥ መግባት የለባቸውም። አንድ ቦታ ማለት አንድ ዩኒቨርሲቲ አሁን ዛሬ አስቶ ያሉ 2 ተማሪዎች ዴት ማድረግ አለባቸው ብዬ አላምንም። ኦኬ that's my point። ምክንያቱም እንትን የለውም እንዴት ነው ገደብ አይኖረውም። ነገርኩህ። ለምሳሌ ሃይስኩል ሆነ ዴት የምታደርግ ከሆነ የሆነ ያክል ሰዓት በቀን 8 ሰዓት ምናምን ብትገናኝ ነው እዛ ቤት ነው ያለው ማለት። አሁን ላይ ትንሽ ዘመኑ ከፍቷል፣ ብዙ ቦታ መሄድ ትችላለህ ምናምን፣ እሱን አምናለሁ። ግን ራስን ኮንትሮል ማድረግ ከቻልክ ድረስ ቤተሰብ እስካለ ድረስ የሆነ ያክል ራስን ትይዛለህ። ዩኒቨርሲቲ ውጪ የሆነ ሰው ደግሞ ቤት የሚያድር ከቤተሰቦቹ ጋር የሚኖር የሆነ ባውንድሪ ያለ ሰው ከሆንክ አለህ ነው። ዩኒቨርሲቲ ውስጥ ግን የለም ያ ባውንደሪ። ገብቶሃል? ልቅ ይሆናል ሁሉም ነገር ነው። በቃ ሁሉም ነገር እንትን ነው የሚሆነው። ስለዚህ ሳታውቀው አሁን ለምሳሌ በየቀኑ ለምሳሌ እኔ እናንተ ሁሌ በየቀኑ የምንገናኝ ከሆነ አዳዲስ ነገር ጓደኝነታችን እያደገ አይደለም ሄደው እንደዛ ማለት ነው። በቃ የሆነ ፋሚሊነት እየጨመረ እንደምትሄደው ከሆነ ሰው ጋር ሪሌሽንሺፕ ውስጥ ደግሞ የገባ ሰው አዳዲስ ነገሮች እየሞከረ ሄደና ከዛ ምንም እንዴት ነው የሆነ እንትን በቃ ምንም እንትን ለከት የሌለበት ቦታ በቃ ሁሉም ነገር ሞክሮ ይጨርሳል ዩኒቨርሲቲ ውስጥ። ያ ደግሞ ልክ አይደል። ባይዘይ ፖይንትሽ ምንም አልገባም። የምር ኤግዛክትሊ ክሊር ማድረግ አለብሽ በሌላ ቪዲዮ ብያስባለሁ። መሆን አለ። ኤግዛክትሊ ኦኬ። ይህን ካነሳን ግን አይቀር ማለት ነው አንዳንዴ ፍቅር ምዝገፊው ነገር ላይሆን ይችላል። ብዙ ሰዎች በዚህ ያልፈዋል። አንድ ካምፓስ ሆኖ ብዙ ሰዎች ተገናኝተዋል። ግቢ ጉባኤ ለምሳሌ አለ አይደል? አስቲ ግቢ ጉባኤ ስለሱ አላነሳንም። ምናልባት ኮሜርስ ግቢ ጉባኤ እስጢፋኖስ ነበር እንትን የምንለውና ኮሜርስ ግቢ ጉባኤ ውስጥ ሆነው እዛው ተገናኝተው እዛው አግብተው ህይወት የመሰረቱ ሰዎች አውቃለሁ። አይኖ ኮሜርስ ግቢ ጉባኤ መገኘት ከሆኑ ነገሮች እንደሚጠብቅሽ አውቃለሁ። ግቢ ጉባኤ ስለሆነ ሜዳው ላይ መገናኘት፣ ካምፓስ ውስጥ መገናኘት፣ እዛው መተዋወቅ ግን
ሰፈር እንድታረጊ አብረሽ ብዙ ነገሮችን አለ አይደል በጊዜሽ ማየት የሌለብሽ ነገር እንድታይ ሊያደርግሽ ይችል ይሆናል አምናለሁ እሱን ግን የምትገፊው ነገር ነው ወይ ሲመጣ የማይሰሩ ነገሮች ሁሉም ነገር አይሰራም ምናምን ነገር እያልኩ አይደለም የሚሰሩ ሪሌሽንሺፖች ሊኖሩ ይችላሉ ግቢ ውስጥ ዴት አድርገው ምናምን ነገር ይሄ አሁንም የራሴ ፐርሰናል ኦፒኒየን ነው ያንቺ ነው ኦፍ ኮርስ እና ሰዎች ዩኒቨርሲቲ ውስጥ ዴት ሲያደርጉ ዴት ማድረግ ኦኬ መጀመሪያ ዴት እንዴት ማድረግ ማለት የሚገፋ ነገር ነው ወይ አይደለም ከማድረጉ በፊት ያ ነገር ሲጀመር ዴት ማድረግ ሲጀመር ዴት ይቅርታ ዴት እና ጓደኛ መሆን አንድ ዴት አይደለም ዴት ማለት ጀስት እንትን ነው ለምሳሌ ሪሌሽንሺፕ ውስጥ እገባለሁ ብለህ ስታስብ ዩኒቨርሲቲ የሆነ ሪሌሽንሺፕ ውስጥ እገባለሁ ብለህ ስታስብ የምታቀደው እቅድ አለ ዩኒቨርሲቲ ላይ ብዙ እንደዛ አይደለም የሚያቀደው መጀመሪያው ማይንድ ሴቱን ማስተካከል አለበት የተስተካከለ ማይንድ ሴት ካለው ምናምን ነገርና ራሱን የሚያካሆነ በቃ መሆን ያለበትን ነገር የሚያካሆነ ነው ማለት የምትችል ሴት ከሆነች በቃ ነገር አይታ አጥፍታም ሊሆን ይችላል ፎር ዳት ማተር የሆነ ነገር ውስጥ ገብታ በቃ ከዚህ በኋላ ይሄ ይበቃል ይሄ ልክ አይደለም ምናምን ብላ ወደ መመለስ የምትችል ሴት ምናምን ከሆነችም that's good በቃ አለመሳሳት አይደለም ተሳስቶ መመለስ የሚችል ማይንድ ሴት አለን ወይ ብዙ ሰው የለውም ለዛ ነው ጀነራል አድርጌ ያወራሁት ብዙ ሰው ያን ማይንድ ሴት የለውም ብዙ ሰው ሲጠፋ ብዙ ሰው ሲያረግዝ ብዙ ሰው በቃ የሆነ የማይሆን ነገር ውስጥ ሲገባ ነው ስፔሻሊ ሴት ልጅ እኔ ወንድ ልጅ ስላልሆንኩ ወንድ ልጅ አይቼ አላውቅም ግን ይጎዳሉ ወንድ ልጆችም እሺ ግን ሴቶች ልጆች መቼም የማይጠገን አይነት አጎዳድ ነው የምትጎዳው ስለሆነ ላይክ ወደፊትህን የሆነ ድረስ ይዘው ነው የምትሄደው ገባካ ዛሬን አበላሽተ ከዛ ደግሞ ሌላ ሰው ህይወት አበላሽተ ቤተሰቦችህ አሉ ሴት ልጅ ስትሆን በጣም ብዙ ነገሮች ከተሉ ነገሮች አሉ ከጀርባ በጣም ብዙ ነገር እየበዙ ነው የሚሄዱትና በዛ ምክንያት ሪሌሽንሺፕ እዚህ ጋር ጀምረ ሳታውቀው ሴት ልጅ ፈልገው ላይሆን ይችላል ለሴት ልጅ የምከራከረው ፈልገው ላይሆን ይችላል እዛ ነገር ውስጥ የምትገባው የሆነ ሰዓት ራሷን ገብታ ታገኘዋለች እና የመውጣት ቢያንስ ቢውልድ የተደረገ ማንነት ሊኖራት ይገባል ገብታ የሆነ ሰዓት ማን ቦታ ራሷን ስታገኘው ማን ቦታ ነኝ ያለው ሶ ላይክ እንዴት አድርጌ መውጣት እችላለሁ የሚል ማይንድ ሴት መኖር አለባት እንዴት ማይንድ ሴት ከሌላት ገብታ ትቀራለች ነው ገብቶሃል እሱ ደግሞ ልክ አይደለም ነው የኔ ፖይንት ከዛ አንጻር ነው እያየሁት ያለሁት እንጂ ጓደኛ ይዞ አሪፍ ነገር ማሳለፉ or like ወጥቶ መጋባቱ እኔ በጣም ብዙ ሰዎች አውቃለሁ ዩኒቨርሲቲ ዴት አድርገው ከዛ ላይ ወጥተው ተጋብተው 10 ምናምን ዓመት ዴት አድርገው 12 ዓመት ዴት አድርገው ምናምን በተክሊል የተጋቡ ኢቨን በተክሊል የተጋቡ ሰዎች አውቃለሁ 12 ዓመት ዴት አድርገው በተክሊል የተጋቡ ሰዎች አውቃለሁ ነው ነገርና it's all about እንዴት ነው ማንነታችን ደግሞ ደህና አይደለም ለዛ ቤተክርስቲያን እንደምታ የረ በስማም ጽም ቀላቀልሽ ግን ቤተክርስቲያናው ለነገሮች አልቀላቀልሽ ቀጣዩ ፖይንት እሱ ነው እሺ ቤተክርስቲያን ለነገሮች አርቃ ነው አይደል መታጥረው እንደዛ አርቃን መታጠር መቻል አለ ማለት በቃ ብናጠፋም አጥፍተን ወደ ኋላ መመለስ መቻል አለ ለዛ ነው ይሄን ፖይንት ያነሳው ሪሌሽንሺፕ ግቢ ውስጥ ለመጀመር ከብዙ ነገር ይጠብቃል ነገር በቃ ቢያንስ 24 ሰዓት ከመገናኘት ይጠብቃል ለሊት ነይ ውጪ እንገናኝ ምናምን እምቢ ማለታችን ሞሪድ ሪሌሽንሺፕ ውስጥ ነው በቃ የሆነ አንቺ አፈልጊኝ ማለት አትወጂኝም ማለት ነው ምናምን የሚባሉ ነገሮች ይመጣሉ በጣም ብዙ ድራማዎች አይተናል ዩኒቨርሲቲ ውስጥ በዛ ምክንያት ነው እኔ ውስጥ ያለ ሰው ዴት ማድረግ ይፈልጋል ብዙ ጊዜ እንዲህ ሰው ስንመርጥ ወይ ደግሞ ወደ ፍቅር ሰው ሲገባ ምናምን እንደ ታይፕ ብሎ የሚያስቀምጣቸው ነገሮች አሉ ብዙ ጊዜ ያልተነካ ግልግል ያውቃል ሲነካ ነው ሰው ታይፕ ነው የሚጠፋው ቀይ ረዥም ምናምን ያለችው ምናምን አጭር መላጣ ጥቁር ሆኖ ምናምን ይገኛል ድንገት የዛን ጊዜ ነው ምን ያህል አንኮንዲሽናል የሆነ ነገር እንደሆነ የምታውቂው ፍቅር ሲሆን ማለት ነውና አሁን እንደዚህ ለሴቷ በጣም እንትን ይላል ኦፍ ኮርስ በጣም በተለይ ካምፓስ ሲሆን ከወንድ ይልቅ ለሴት በጣም ነገሮች እሱ ነው ፖይንት ትምህርት ይበጠበጣል ቤተሰብ ይበጠበጣል አልኩሽ የራሷ ላይፍ ይበጠበጣል ጤና ስንት ነገር አለ ምናምን ኦፍ ኮርስ ግን ከዛ በዘለለ ማለት ነው ያ ከመሆኑ በፊት ማለት ነው ሰዎች ታይፕ ሊኖራቸው ይገባል ብለሽ ታስባለሽ ታይፕ ስንል ብዙ ጊዜ ታይፕ አይነቶች አሉ አይደል አንዳንድ ሰው መልክን ምናምን ፊዚክን ነው እንደ ታይፕ የሚያየው አንዳንድ ሰው ይሄ ባህሪ ያለው ምናምን ፈራ እግዚአብሔር ያለው ምናምን የሚልሽም ይኖራል እሱም ታይፕ ነው ግን ጀነራሊ ታይፕ ያስፈልጋል መስፈርት ያስፈልጋል አትሊስት ይሄ ስለሚጠብቅ ብዬ ነው ከቶክሲክ ሪሌሽን ሊጠብቅ ስለሚችል እኔ እንጃ ብዙም እንደዛ እሺ ብቻ ግን እኔ አሁን አይምሮ ላይ መጣ እንዴት ነው ታውቃለህ ታይፕ ምናምን ነገር መምረጥ ግዴታ ያስፈልጋል ማለት የሆነ ባውንደሪ ሊኖር ይገባል በቃ ይሄንን ከዚህ በኋላ ማለፍ የለብኝም ብለህ የምታስባቸው መስመሮች አሉ በቃ ፐርሰናሊ ኤቭሪዋን መስመር አለው ይሄን መስመር ማለፍ እሱን ማስመር አለብን እንደየማንነታችንና እንደየአንደርስታንዲንጋችን ያስባለሁ እንደዛ ግን ከሪሌሽን ቤት ከማድረግ ምናምን በፊት ፍሬንድሺፕ አለ ከዛ ይዛኔ
ፍሬንድሺፕ ላይ ያለ ሰው ጓደኛ ሆነ ምናምን በደንብ ስታይ ምናምን ነገር በቃ ትታወቃለህ። ሶ ላይክ የትኛው ጉድለቱ እንደሆነ ምናምን ታውቃለህ ምናምን። ስለዚህ ከዛ በኋላ ዴት ብታደርግ አብረህ ሪሌሽንሺፕ ውስጥ ብትገባ ምናምን ሰላም ነው። ይሄ ቆንጆ መልስ ነው ብዬ አስባለሁ። ብዙ ጊዜ ሳይተዋወቁ ነው ወደ ዴት የሚሄዱት ነው። አሁን ዴት ባይዘው ሰው የመጀመሪያ ስቴፕ ይመስለዋል መሰለኝ። ዴት የመጀመሪያ ስቴፕ አይደለም፣ ሲያልቅ ነው ዴት መጀመሪያ ያለበት ባይነኝ። ሲያልቅ ስልሽ ከሰው የወደድሽው ነገሮች ሲኖሩ እሱ ከአንቺ የወደደው ነገር ሲኖር የለም መጀመሪያ ኢንቲሜት መሆኑ ሲመጣ ከዛ ዴት መደራረጉ የሚቀጥል ነው የሚመስለኝ። እኔ እሱ ከዴት ይጀምርና ከዛ ነገሮች ያልቃሉ። እንደውም ዴት ላይ የምሰማው ሴቶች ለዴት ሲመጡ የሚጠብቁት ነገር አለ፣ ወንድ ለዴት ሲመጣ የሚጠብቀው በጣም የተለያየ ነገር ነው። በወንድ ፖይንት ኦፍ ቪው ሄደሽ ካየሽው ከመጨረሻው ነው የሚጀምረው። ገብቶሻል? ወንድ ላይ ሲሆን ብዙ ጊዜ እንደዛ ያለው፣ ሴት ላይ ሲሆን ደግሞ እሷ የመጨረሻዋን ለማሳመር ዛሬ ላይ የምታያቸው የምታጠናቸው ጥናቶች አሉ ምናምን። ሶስት ዴት አድርገን አንዴ እንኳን ሳልሰማት ይላል። ሶስቱ በዝቶበት ማለት ነው። ሶስቱ በዝቶ ማለት በጣም በዝቶ ቆየ የሚባለው ነው እንግዲህ ሶስት ነገሮች አሉ። ስለዚህ ጎሉ ያ ስለሆነ ይመስለኛል በአጭር የሚቀጭው ነገሮች የማይዘልቁት ለዛ ይመስለኛል። እንደነዚህ አይነት ሪሌሽንሺፕ ከሆነ እያነሳሻለሽ ዩኒቨርሲቲ አይደለም አውላላ ሜዳ ላይ አያስፈልግም። አውላላ ሜዳ ላይ ለምን እሱ ሐዋሳ አንቺ አራብሳት ምን ጭራሽ ግን አሁን እንኳን አንድ ዩኒቨርሲቲ እንደዛ አይደል? ዩኒቨርሲቲ ላይ ያለው ምን ያደርጋል? እሱ ነው የምልሽ። በቃ አሁን ግልጽ እናድርገው ስልሽ እሱ ነው ሪሌሽንሺፕ እንትን ነው ካባ ነው። ከጀርባው ያልተገለጡ ነገሮች አሉ። ሪሌሽንሺፕ ቆንጆ ፖዚቲቭ ነገር ስለሆነ ነው ሪሌሽንሺፕ ብዙ ሰው እንደዛ ያልገባው ያልተረዳሽ ኮንቴንትሽ ላይ ለዛ ይመስለኛል። ከዛ ውጪ ግን ቶክሲኳን በተለይ ቲክቶክ እኮ ነው ምን ሆነሻል? ቲክቶክ እኮ ነው ቲክቶክ ማለት ሞለጫለሽ። ግን አሪፍ ቀጣይ እንትን ሰራውበት በቃ ቪዲዮ ሲቀጥል ደግሞ ማለት ነው የሰራሁት ቪዲዮ ለሴቶች ነው፣ እኔ ለወንዶች አይደለም። በቃ ሲጀመር የሴቶች ዶርም ነው፣ ከሴቶች ጋር ነው እያወራሽ ያለሽው። ስለዚህ ሴቶች ናቸው ሊጠቀሙበት። ስለዚህ ሴቶች እዩት፣ ሴቶች በደንብ ይዩት። ፕላስ ከዚህ በኋላ እንዲ ካውንት ዳውኖች ይኖራሉ። ከላይፍ የተማርሻቸው ነገሮች የሚፈልጉትን ኮሜንት ቢጽፉልኝ እኔ በዛ ዙሪያ ማውራት እንችላለን። ከላይፍ የተማርሻቸው ምናምን ነገሮች ነው አይደል የምታቀርቢው። በጣም ኦተንቲክ ነው ያየሁት ሁሉ። ቪዲዮ ነው ዳንጭ ማነው ካሜራው ዳንጭ ያዙረሽው ኖርማል የምታወሩት ወሬ ነው እየተቀዳ ያለው። ፍሪቶክ ነው ይሄ አሁን እኛ እያወራ እንዳለው ነፃ ወሬ ነውና በጣም ይቀጥል። ለምሳሌ እስካሁን ከኮንቴንቶች ላይ ቆየሁበት የመጀመሪያዋንና የመጨረሻውን ነው ይዘው እያይሽ ነው። መሀሎቹን ሁሉም ወዳለው ግን በቃ አንቺን ለየውባቸውና አለፍኩኝ እንጂ የመጀመሪያው ስለተውሹ ቆጮኝ ነበር። የመጀመሪያው ቪዲዮ የመጨረሻው ደግሞ ቆንጆ ነው። ይቀጥል። ስለ አይደንቲቲ እናወራሽ። ኤክስፐርት ቢሆን የምወደው የምፈልገው ነገር ሰው ማማከር እንዳልኩሽ ከፊትነስም ዙሪያ ከዛ በዘለለ ማለት ፊትነሱም ማማከር ነው በራሱ የቻለ ግን ከዛም በዘለለ ስለ ሰው ማዳመጥ መስማት ፈልጋለሁ። ስለዛ ሰው ቃላ ዲቴል ነገር ያልተነኩ ነገሮችን ማየት ፈልጋለሁ። ስለራሴም ለማወቅ ስለሚረዳኝ አንዳንዴ እኔ ላውድሊ ያልኖርኩትን ህይወት የሆነ ሰው ጮክ ብሎ ኖሮት ፌል አድርጎበታል። ከሱ ማራለው ነገርና ያን ወዳለሁ። እስካሁን ካገኘሻቸው ሰዎች ሊሆን ይችላል ምናምን የቀናሹበት ማንነት አለ ቢኖረኛል ማንነት አይደንቲቲ ጓደኛዬ ኦኬ አለች እና በቃ አይዊሽ እንደሱ አይነት ማንነት ቢኖርኝ። ታውቃለች እሷ እንደሆነ በደንብ ነው ታውቃለች። ኦኬ እሷ እና የማዘር ኦኬ በቃ እኔ ማዘርን በሆን ፐርፌክት ፐርሰን ነው መሆን ነው። በቃ ማሚን መሆን ብችል እንደሱ አይነት አይደንቲቲ እንደሱ አይነት ማንነት ቢኖረኝ እሱም ብዬ አስባለሁ። በጣም ናይስ። ኦኬ የእሱ አይነት አይደንቲቲ ሰውን የጠቀሽልኝ የማንነት እስኪ ምን ማንነት ነው በጣም ውስጥሽን የሚስበው? ለምሳሌ እኔ እንደ ማንነት ላንወስደው እንችላለን፣ ግን እንደ ካራክተር ዝም የሚል ሰው ደስ ይለኛል። ማለት ዝም የሚል ሰው ያናግረኛል። የገባሽ ብዙ የሚያወራው ነገር ኖሮት የተጫነው ይመስለኝና ወደዛ ሰው በጣም አፕሮች አደርጋለሁ። ዝምታን እንደ አይደንቲቲ የምናየው አለ፣ ላናየውም እንችላለን። ሆን ብሎ ዝም የሚል ስላለ ማለት ነውና ከዛ አንጻር ለምሳሌ ከጓደኛሽ የምትወጂላት ማንነቷ ነገር እኔ የሌለኝ ማንነት ማለት ነው። አንቺ የሌለሽ ሀምብል ነው። ኢጎ አለብሽ? እንዴት ሀምብል አይደለሁም ብለሽ አሰብሽ? በቃ ሀምብል
በቃ እኔ እንጃ ሰላም ይሄ እንዴ አይተኸው ሰላሙ የሚጋባበት ሰው የለም አለ። በቃ እንደዚህ አይነት ሰው ብሆን ደስ ይለኛል። ኤግዛክትሊ አለ በጣም እና በቃ እሱ እመኛለሁ። ማዘርን አይተሃት ሰላም አይጋባባት ዝም ብሎ ምናምን ጓደኛዬ እንደዛ ኤደን ትባላለች ነው ሰላሟ ማለት ነው እንዲህ ነው የሚጋባብህ በቃ እንዴ ስታያት በቃ ሰላም እንደዚህ ሰላሙ የሚጋባብህ ሰው አለና እንደዚህ አይነት ሰው ብሆን ምን በቃ አይተኸው በቃ እንደዚህ አይነት ሰው ብሆን በጣም ነው የምመኘው። ሀምብል ናቸው በጣም የሆነ ሲመስለኝ ትክክል ያሉ ሰዎች ማለት እንዴት ነው ችግሮች ምናምን ሲፈቱ እኮ እሱ ፓርት እኮ ነው የምወድላቸው። ላይክ እነሱ አይገቡም ብጥብጥ አይሉም። በቃ መጀመሪያ ኳስ በመሬት ትባላለህ ሳውራ ምናምን ነገር ከማዘር ጋር መጀመሪያ ታረጋጋህና ከዛ በኋላ ቀስ እያለች ጓደኛዬም እንደዛ ቀስ እያለች አናቴን እያለችኝ እንደሆነ ራሱ የሚገባኝ ከአንድ ከሁለት ቀን በኋላ ነው እንደተቀጠቀጥኩ የሚገባኝ ነገርና ወዲህም እንደዛ ነው። በቃ በጣም ሀምብል ትሆንና መጀመሪያ ታረጋጋና ነገሮችን ሶሉሽን ነገሮችን እንዴት አንድን አደራረጋቸው ሶሉሽን መፍጠራቸው ከባባድ ነገሮች ላይ ስሙዝሊ ሶሉሽን ይፈጥራል። ያን ነገር በጣም ነው የምወድላቸው። እንደዚህ አይነት ማንነት ቢኖረኝ ደስ ይለኛል። እኔ በጣም ደስ ይላል። ኦኬ ሌላ እሺ የሪአክሽን ቅጥ ስለ ስኪል እናውራ። ዘመኑ ተለውጧል ብለናል ቅድም። ትሬንዲ የሆነው ነገር አሁን ስኪል ነው። የነገር አኳየር አድርጉ ዛሬ ተፍተፍ ማድረግ እንዳልሽኝ ብራና ስታወሪ ሄዶ እዛ ለመተወብ መሞከር ራሱ የቻለ ስኪል ነው። ኮሚኒኬት ማድረግ ከሰው ጋር ስኪል ነው። አንቺን በዛ ላይ አትታሚም ብዬ አስባለሁ። ከሰው ጋር ቶሎ ኢዝሊ ትቀራረቢያለሽ። ማን ያምናል? ዛሬን የተገናኘ ነው ግን ከአንድ ሰዓት በላይ ቪዲዮ እየቀረጽን ነው። ሰው በዚህን ያህል ምቹ ስለሆንሽ ነው አንቺ ልልሽ ፈልጌ ነው። ባይ ኔቸር ምን አይነት ሰው ነኝ? እንደ ቡና ነኝ። ቡና ያደገበትን ቦታ ጣዕም ይዛል ይባላል አይደል? ላይክ የሆንሽውን ሆናለሁ ልልሽ ፈልጌ ነው። እንደ መስታወት ብትሆኝ ኖሮ ጭራሽ ለምሳሌ ኢቢኤስ ላይ ቀርበሽ ነበር አይደል? እቺ ጾም ናት እንዴ ያልኩት ኧረ ስምት ሲያሲር ማለት እኔ አውቄሽ ቢሆን ደግሞ እንዴት ልሰድብሽ እንደምችል አሰብኩት። ምንድን ነው አንቺ እንደዚህ ፐርሶና የምትሰሪው ምን አይነት ማስክ ነው ምናምን ነበር እምልሽ። ሳይለንት ቁጥብ ብርሽ ነው ምንድን ነው ምናምን እያልኩኝ ነበር። ሪል አይደንቲሽ አይደለም እሱኛው ይመስለኛል። እንደ ቦታው በቃ ቦታውን የሚመጥነው መሆን ፈልጋለሁ ሞክራለሁ። ላልችል ይችል ይሆናል እኮ ግን ፕላስ ደግሞ አይከንሽን ይዘሽ ሄድሽ ሆነ አባትሽ ናቸው። እንደውም ብዙ ሰው ምፈራ ምንቀጠቀጥ ካሜራ ፊት ምናምን አስበውላ ካሜራ ተደርድሮ ጽሁፍ በቃ ተንቀጠቀች ማውራት ከበዳት ምናምን ነው እንዳየኸኝ ነው። እንግዲህ እንዴት ነበር ግን ኤክስፒሪየንስ እዛ ኢቢኤስ ላይ ሲጀምር እንዴት ተጋበሽ? ደውለው ጠርተው ከማዘር ጋር ጠርቷቸው አይደለም እሱማ ተጠርቶ እሱ ፕሮግራም ነበር አያውቅም እንደምመጣ እኮ ሲቻል እግዚአብሔር ለሰርፕራይዝ ነው የመጣው። ኦኬ እንዴ ምናምን ያለኝ ሰው እንዴ መጣሽ ምናምን አያውቅም ነበር። ደውለው ነይ ምናምን ነገር እስኪ ምናምን አበባ ይዘሽ ምናምን ነገር አለኝ። ከዛ ሄድኩኝ። ቀድሞ ፋዘር እንደጠራ ታውቂያለሽ? አላውቅም ነበር እነሱ ደውለው ሲነግሩኝ ያወቅሁት እንጂ ለፋዘር እንዴት አልነገርሽም? ቢስ ስትጠሪ እንዴት ነው መሰለ እሱ ማታ 11 ሰዓት ፕሮግራም ነበረው ብቻ ቀረጻ ቀን ነበረ። እኔ ጠዋት ተደውለው ለምን መተሽ ሰርፕራይዝ አናረቀው ተባልኩ። ከዛም ግን አያውቅም ሰርፕራይዝ እንዳትነግሪው ምናምን ስባል ማዘር ጋር ደወልኩላትና እንዲህ ምናምን ነገር ሰዓት በቃ ሂጂ ምናምን ነገር ልልሽ የፈለጉት ሰርፕራይዝ ልናደርገው ነው ብለው ከነገሩሽ ዝም ብለው ጠርተውሽ ግን አስፎግርሽ እንዳይሆን ሰርፕራይዝ እናደርገው ሲገባ ተያይተን የገባ ነው ላ ስቱዲዮ እሱ ከገባ በኋላ ነው የገባሁት ምናምን ነገር አያውቅም እንደገባው። በምን ሾዎች ላይ ነው የተነሱት? አዲስ ስራ ነበር ፋዘር የሚሉት? የሻይ ሰዓት ነበረ እና ቲያትር ነበረው። አሁን በእርግጥ ወርዷል ቲያትሩ። ግን ምንድን ነበር የሚባለው? ሰዎች ገብተው እንዲያዩት አሁን ወርዷል። ግን የሻይ ሰዓት የሻይ ሰዓት እንግዳ ይጋብዛል። እንደዛ ነው የጋበዘው። ጀስት በቃ ለሻይ ሰዓት የሚጠይቁ ጥያቄዎች ነበር ይስጠይቁት የነበረው ምናምን። ከፋዘር ስራዎች የምትወጂው ነገር የዳዊት እንዚራ የሚለውን ቲያትር በጣም ነው የምወደው። የምን እንዚራ? የዳዊት እንዚራ። የዳዊት እንዚራ ቆይቷል በጣም ኮረደ ምናምን በጣም ልጅ ያለሽ ነሽ? ኧረ አድገንም ጀምሮ ነበር። ድጋሚ ብዙ አመት ቆይቷል። 10 ምናምን አመት ታይቷል። ስትሬት አምናሽር ግን አይደለም ስትሬት ሊሆን አይችልም ማለት ሲቋረጥ ሲነሳ ሲቋረጥ። ምን ካራክተር ነበረው ፋዘር? አባት ነበር። የምር ቤት የምታየውን አይነት ነበር? ከዛ ውጭ ሌላ ታሪክ ነው። ቤት የምታየው ቢሆን ለነገሩ ይሰለቻል። በሌላ ሽማግሌ ሰውዬ ነበር። ሆነ እና ደስ የሚል ቲያትር ነበረ። ቲያትሩን በጣም ነው የምወደው ሲጀመር። በጣም ነው የምወደው። በጣም አሪፍ ነው። እሺ ግን ስለ ስኪል ላይ እንዴት ነሽ? አኳየር እያደረግሻቸው ያሉ ስኪሎች አሉ ወይ አሁን? ከዛ ውጭ በተማርሽበት የመስራት ሀሳብ አለሽ? አብረን ተያይዘን መልሰዋል። ስኪሎች ያሉኝ ስኪሎች እየሰራሁባቸው ያለሽ አልሽባቸው
ኮሚኒኬሽን ላይ አሁን ለምሳሌ እኔ እንትን መሆን ፈልጋለሁ እንዴ ፕሮግራም አቅራቢ መሆን ፈልጋለሁ። ሆስት ምናምን ነገር መድረክ ምናምን ነገር እንመራለን። አሁን ብራና ምናምን ናሽናል መድረኮችን መርተን እናውቃለን። ብራና እና በብራና ደረጃ ማለት ብራናዎች ይምሩ ተብለን እኛ መርተን እናውቃለን። እና እንደዚህ አይነት ነገሮችን ማድረግ ሆስት መሆን ፈልጋለሁ ምናምን ነገር እና የሆነ የራሴ ሾው እንዲኖረኝ ፈልጋለሁ እና እንደዚህ አይነት ፊቸር ስላለኝ እንትኖችን እያዳበርኩ ነው። ንግግር ስኪሎችን ነገሮችን ይሄ እንዴት ማውራት እችላለሁ ሰው ፊት እንዴት አድርጌ አፕሮች ማድረግ አለብኝ እንዴት አድርግ ነገሮችን እንዴት ብዙ ነገሮችን ስላሉ ሳለ የሆነ ነገር አሁን እኔ አንተ የሆነ ነገር የጠየቁ ከሆነ ስለዛ ነገር ማወቅ አለብኝ። አትሊስት ገብቶ ካላ እንደዛ ነገሮች ላይ ፊገራቱ ይደረጋል። ማንበብ አለብህ ሌሎች ነገሮችን ምናምን ነገር ነው። እንደዛ አይነት ነገሮች ላይ ፐርሰናሊ እየሰራው ነው። ስክሪፕት ራይቲንግ ላይ ምናምን ነገር ራሴን ለማየት ኮንተንት ክሪኤሽን ላይ እና ዲጂታል ማርኬቲንግ ላይ ምናምን ያሉ ነገሮች አሉ። እነሱን ነገሮች ላይ ራሴን እንትን ለማድረግ እየሞከርኩ ነው። ቪዲዮ ኤዲትም አድርጋለሁ። ያው የራሴን ቪዲዮዎች ራሴ ነኝ ዩቲዩብ ላይም ፖስት ያደረኩትን ቪዲዮ አይተዋል። እሱ ቪዲዮ ምናምን በቃ ራሴ ኤዲቲንግ ምናምን ገብታችሁ ይላት እንትን እናደርገዋለን። ሊንኩን ከታች እንጽፋለን ምናምን ነገር በሁለት ቀን ምናምን 1,100 ምናምን ሰው አይቶታል። በጣም አሪፍ ዩቲዩብ ላይ በደንብ ቀጥል። ቆንጆ ነው እና ብቻ እንደዛ አይነት ፕላን አለኝ ነገር ነው። ወደፊት እንደዛ እዚሁ ኢንዱስትሪ ላይ ስለሆነ መሆን እቅድ ያለኝ የምትቆየው ሚዲያው ላይ ነሽ ብዬ አስባለሁ። ከዛ ወደፊት እንደዛ ነኝ ብዬ ስለማስብ ነው። ሚዲያው ያንቺ ነው አባባሌ። እንደዛ ነሽ፣ እንደዛ አይነት ሰው ነሽ ልል ፈልጌ ነው። ገብቶሻል? አንዳንዴ ይህን ቪዲዮ እያዩ ንጹህን የምታውቋት በተለይ ሴቶች ግን ደግሞ ሀሳባቸውን ሰው ጋር መግለጽ ያቃታቸው ብዙ ሴቶች አሉ። በዛ ሴት ትምህርት ቤት ደግሞ መማሪ ደግሞ ሰው እንዴት እንደሚገርመው በጣም ግን ባይስ ወይ እንጂ አክቲቭ ያደርጋል። ወይ በጣም ላሰኞች ናቸው። ወይ አንድም ማይመቼ ነኝ በጣም ኢንግሊሽ ትምህርት በጣም የማደንቀው ሰው ነኝ። ልክ በጣም ብዙ የሚያደንቅ አይደለም ግን እኔ በጣም አፕሪሺየት ነው የማደርገው እንጂ በመማሪ በጣም በነፃነት ነው የምትማሩት። ነፃነታችን ማለት ነው በቃ እንዴት ነው በጣም ጸዴ ነፃነት ነው ያለው እና የእናንተ ነፃነት ነው እኛን የሚያስጨንቀን ነው የምልሽ እኮ። እሺ ቀጥይ። በጣም እኮ ነው ደስ የሚለው ስትወዳደር በቃ ችሎታ ነው የሚያወዳደር። እሱ ነው የምናውቀው። ከዛ እንደፈለግን መሆን እንችላለን ማለት ይሄ እንትና አይታኝ ደበራት ምናምን ሴቶች ብቻ ነና ገባ ካዛ የሆነ ራስን ወጥተህ ለመወረድም በቃ እዛው የምታውቀው ህዝብ ፊት መወረድ አይደብርህም ምናምን። ስለዚህ መነጋገር ምናምን ትለምዳለህ ምናምን እንደዛ ለምደናል። በዛው ልክ ደግሞ ያለመዱ ልጆች አሉ ወንድ ሲያዩ ጆሯቸው ፊታቸው ቅልት ብሎ ምናምን መጨበጥ ማውራት የማይችሉ ምናምን ነገር ሰዎች አሉ። ይኸውልሽ አድቨርስ ኢፌክቱ ይሄ ነው ችግሩ እኮ እዚህ ጋር ነው። አንዳንዴ እኔ ደግሞ የጠቀመኝ እኔ ፔስ ነበር መማረው ከዚህ በፊት ከዛ ሃይ ስኩል ነው ኤንጂኤስ መግባቴና በጣም ኢፒኤስ ከመጨረስ በላይ እዚህ መሆኔ በጣም ግሬትፉል አፕሪሼት አድርጋለሁ። እሺ በጣም አሪፍ ነው። ግን በዚሁ አጋጣሚ ማለት ነው አሁን አብሮሽ የተማሩ ሴቶች አሉ እንዳልሽው ወንድ ሲያዩ ፊታቸው የሚቀላ ወንድ ሲያዩ ምናምን እንትሆና ከሰው ጋር ወጥተው ኮሚኒኬት ማድረግ የከበዳቸው ምናምን ሰዎች አሉ። ለምሳሌ እኔ ከ10ኛ ክፍል ምናምን ነው ወደዚህ ወደታች ምናምን ባለው ለሚያቀኝ ሰው ጭራሽ አላወራም ሚንስ አሉኝ ሀሳቦች እኮ የሚወጡ ነበሩ፣ እውነት ነበሩ። ግን የሆኑ አንዳንድ ትራውማታይዝ የምትሆኝባቸው ጉዳዮች አሉ። በተለይ ባረጎች ሰዎች ፊት ለፊት መድረክ ላይ ቆሞ ማውራት፣ መድረክ ስልሽ መድረክ አይደለም ሜዳው ላይ ሆኖ ማውራት በጣም ከባድ ነው እና ሳላወጣው ብዙ የያዝኳቸው ነገሮች ምናምን ነበሩ። የሚገርምሽ ግን ለማውጣት አልተቸገርኩም። የሚገርም አሁን ብዙ ሰው ባለማውራቱ ታፍኖ ነው ኮሚኒኬሽን ስኪል የሞተው ማለት ነው። የብዙ ሰው የኔ አልተቸገርኩም። ለምን ነው ታውቂያለሽ? ያደግኩት በብዙ ሰው እጅ ሆነ። የብዙ ሰው አይደንቲቲ አውቃለሁ ማለት በጣም ወዳቸው ለሰዎች እርስ በርስ ሲወሻሹ አይቻቸው እሱ ነው ምርጥ ውሸት ምናምን ቢዩ ልጅ አድርጌያለሁ እና ውሸትን ቆንጆ ተምሬያለሁ። እውነትንም በደንብ አይቻለሁ ምናምንና ሰው ሲመጣ እንዴት ማታለል እንደሚቻል እንዴት መቅረብ እንደሚቻል ምናምን አይቼ ግን ያላወጣው ሰው የለም። የዩኒቨርሲቲ ላይፍ ነው ፕራክቲካሊ ተምረሽት የሆነ ፕራክቲካሊ ያለማውጣት እንደዛ የዩኒቨርሲቲ ላይፍ የነበረው አስተዳደጌ ነበርና ቲዮሪውን በልቼ የፕራክቲስ ታይም ሲመጣ ኮሜርስ ደረስኩ። ኮሜርስ ሌላ ሰው ግን አልተቸገርኩም። ኮሜርስ የማያውቀኝ ሌላ አዲስ ኢንቫይሮንመንት አይደል ያለው። እኔ ኔቸር ይሄ ነው የመሰላቸው ግን ሌላ ካቴድራል ምናምን ያውቁኝ የነበሩ ወይ ከዛ በፊት ኤሌመንተሪ እያለ ያውቁኝ የነበሩ ሰዎች በጣም እንዲህ ነበር አወራለህ ና ይላሉ። ኮሚኒኬሽን ስኪልሽን አዳብረሹ ነው ባይ ኔቸር የተሰጠ ነው። እሱም መጀመሪያ ብችል
እኔ እንጃ ህፃን እያለሁ አላውቅም፣ ግን እቤት እንትን እንላለን። እቤት የሆነ ግጥም ምናምን ጽፍና ግጥም እንጽፍና እናነባለን። ከዛ ላይ አስበው እቤት 5ኛ ክፍል እያለ 5 ብር ማለት ፋዘር 5 ብር ይሸልመናል። በቃ መጽሐፋችንን በጣም ነበር ደስ የሚለና ይሄ እንዲህ ማውራት ሰው ፊት ምናምን ተሰብስበው አክስቶቼ ተሰብስበው ምናምን ትላልቅ ሰዎች ናቸው። አስበው እየተንቀጠቀጥኩ ምናምን እያወራው እዛ እየለመድኩ ነገር ነው የመጣሁት ማውራትን የዛኔ ልጅ እያለን ማለት ነው። ስለዚህ የሆነ ብዙም የከበደኝ ነገር አይመስለኝም። ካቴም እያለ በቃ ሰው የሚያውቀኝ ተጫዋች እንደሆንኩኝ ነው። ይህ ካቴድራልም ደህና ከሁሉም ሰው ጋር ተግባቢ ነገር ነበርኩኝ። ያው በጣም የሆነ 12ኛ ክፍል ብቻ የሆነ ሰዓት ላይ ማትሪክ ምናምንም ሲኖር ትሰግጣለህ። የምትሰግጥበት ሰዓት ላይ ምናምን ነገር ሰጋጭ ተማሪም እንደሆንኩኝ ያውቃል። ግን በቃ እንዴት ነው በቃ አክቲቭ ነኝ ነገሮች ላይ ምናምን። ፊልም ቢባል አሁን የሆነ ነገር ይሰራ ቢባል እጹብ ነው የሚባለው። ሃይስኩል ላይ የሆነ ቲያትር ይሰራ ምናምን እስቲ የሆነ መድረክ መምራት ምናምን ቢባል ዞሮ መጠራት አይቀርም የሆነ ነገር ላይ ተሳታፊ ተብዬ ነገርና እንደዚህ አይነት ማንነት አይ ቲንክ ከድሮ ጀምሮ ቢደረግ ይመስለኛል። ሶ አስተዳደግሽ የሚሰጠሽም ነገር አለ፣ አንቺም ከስር ቢል ያረሻቸው ነገሮች አሉ። አሁንም ግን ሴቶችን ምክር ስጪልኝ ብልሽ ወይ ደግሞ እንዴት ከኮሚኒኬሽን ወደ ኮሚኒኬሽን ስኪል መግባት ይችላል? የበርግጥ የኔ ስራ ያለሽ አይ ሰው እንዴት ስናማክር እንዳልኩሽ ብርቱ ወጣት ላይ ሰው ሲመጣ ብዙ አይነት ኬዞች ይመጣሉ። አንዳንዴ ምንም አይቼ ሰምቼው ማላውቀው ኬዝ ከዛ እኔ አስታርቅ ስባል ማለት ነው ኧረ አላውቅም ብይተዋለሁ። አንዳንዴ ግን ኦልሬዲ ያለፍኩት ነገር ሲሆን ላወራ ላማክር ምናምን እችላለሁ። የግድ አማካሪ መሆን ምናምን ላይጠበቅብን ይችላል። ግን አንቺ ከምታየው ነገር ሰዎች እንዴት ኮሚኒኬሽን ስኪላቸውን ማስተካከል አለባቸው፣ ሰው ፊት ቁጭ ብሎ ማውራት መቻል። በአንቺ ፋንታ አሁን የምታይሽ አንድ ጓደኛሽን ባቀርባት ኖሮ ልክ እንዳንቺ ታወራልኝ ነበር ወይ? ገባሽ? እሷን ሆና ታወራልኝ ነበር ወይ ብል ኧረ በጭራሽ እያለች ትሆናለች አንድ ጓደኛ። ሶ እንዴት ታውጣው? እንዴት ኮሚኒኬት ማድረግ ትችላለህ? እኔ እንጃ ማለት ማውራት መጀመር የሚቻል ይመስለኛል። አላቅም። አሁን ለምሳሌ ሰንበት ትምህርት ቤት ላይ ምናምን እንዲህ ግሩፕ ዲስከሽን ላይ ምናምን ነገር የምታወራቸው ወሬዎች ቀላል አይደሉም ነው እና እነሱን የልምድ ጉዳይ ነው እና ደግሞ ማንም አያስፈራም። ለዚህ ሻይ ቅጠል ህዝብ ብቻ ዞሮ ዩር እንትን ነገር መሆን ያለብሽ በቃ አንቺ ነሽ የምትኖሪው ላይፉን እና ኢንጆይት በቃ ማውራት ካለብሽ አውሪ። ምንም መሳቀቅ ምናምን ወደኋላ ማለት አያስፈላጊ አይደለም ብዬ አስባለሁ። እና ደግሞ ለመጀመር ደግሞ ከዶርም መስኮት ፊት ቆሞ ከማውራት መጀመር ይችላል። ዶርምም ከሆነች የትም ያለችበት ቦታ መጀመር ያለችበት ሳክል እህቶቿን ሰብስባ ማውራት መጀመር ትችላለች። እሱ ላይ በጣም ልክ ነሽ። አሁን ብዙ ጊዜ ምንድነው ፕሬዘንቴሽን አረግሹ ነው የሚሉሽ። አሁን መስታወት ፊት አውሪ ብታያት ምንድነው ማወራው ምትልሽ ከእህቷ ከታናሽ እህቷ ወንድሟ ጋር ምናምን ላይክ ታውራ። ፕላስ ደግሞ እኔ ደግሞ እንደ ሀሳብ የምሰጠው ያለፈችዋን ትመልከተው፣ ያለፈችዋን ነገሯን ትመልከተው፣ ያጣችበትን ፖይንት በፊት እኮ ታይቀው ተደምርኩ የሚሉሽ ናቸው አብዛኞቹ ዝምተኞች። ሶ ያቺን ፖይንት ለማወቅ እንሞክር። መጀመሪያ ታሪካቸውን እናወራቸውና የምናደርገው ምንድነው ሚስ ያደረጉባት ፖይንት ትታያለች። ከዛ ወይ ሚስ ፖይንት ማለት ነው ወይ በጣም የሚወዳቸው ሰው አስቀይሟቸዋል ወይ ዝም በይ ተብለዋል። ያቺ አንድ ቀን ዝም በይ የተባለችው ከሚወዳት ሰው መሆኑ የሚያወሩት ነገር ፍሬ እንደሌለው ከማሰብ ዝም አሉ ተለጉሞ ይቀሩ ምናምን አሉ። እንደዚህ ብዙ የከበዳቸው ሲፈጠሩ እንደዛ ይሆናሉ። ግን በተለይ በኔቸር የሆነ ታሪክ የሌላቸው እንደዚህ ሆነን የሚሉት የሌላቸው ሰዎች ካሉ ግን ከወደኞቻቸው ጋር ያወሩት እንዴት ነው? ቋንቋ ለመልመድ አውሪው አይደለም የሚባለው ከመስማት በላይ ዝም ብሎ ማውራቱ የሚያመጣው የሆነ ፕራክቲካል የሆነ ነገር አለና ኮሚኒኬሽንሽን በዚሁ ሳላደንቅ አላልፍም። በጣም አሪፍ ነው። በጣም አሪፍ። እግዚአብሔር ቪዲዮዎችሽ ሁሉ ያናግሩናል፣ ያወራሉ። አባባል የገባሽ ዛሬ ማቀርብላችሁ አይደለም ስግጥ አይልብኝም ነገር። ለዛው ግን ስለ ግጥም አንስተሽልኝ ነበር። ግጥም ላይ እንዴት ነሽ? ጽፈሽ? እጽፍ ነበር ግጥም። ሃይስኩል ላይ ያው ሃይስኩል እንደማንኛውም ኢትዮጵያዊ ሃይስኩል ተማሪ ኤቭሪዋን ግጥም ይጽፋልና ግጥም ጽፍ ነበር ሃይስኩል ላይ ትዝ ይለኛል። ያው ኑሪልኝ እናቴ ነው የመጀመሪያው ግጥማችን የሁላችንም። ከዛ ጀምሬ ጽፍ ነበር። ግን አሁን እኔ ግጥም ጽፍ ነበር እናቴ ይጽፍ አላውቅም። አታውቅም? አይጻፍልኝም ስለሱ። ኦኬ ስለሱ አይጻፍልኝም ወይ አይጻፍልኝም ወይ አይጻፍልኝም። ማሰብ አልችልም እንኳን ልጽፍ። በጣም ኢንተራክሽናችሁ ሌላ ሊበል። እስኪ ንገረኝ ጥያቄ ማለት ባንቺ ሜዳው ጠቂኝ ይሻላል ያልሽ ሳይ ብቻ እሺ። ከማዘር ጋር ባጭሩ ልንገርሽ። ከማዘር ጋር ያለን ኢንተራክሽን እንዲህ ምን ባባለው አይደለም፣ በጣም ኦፕን ነው። ኦኬ ሴክሬት የለም እሷ ጋር የለኝም።
እሷ ማታውቀው ሴክሬት የለም የኔ ጉዳይ ሆኖ እንዲሁና አወራዋለሁ ምናምን ፕላስ አርገው ያለች ነገር እንደተፈጸመ አስቤ ነው ማረገው። በቃ አልቋል። ገባሽ? አልቋል። ይሄ ቅድም ያወራ ነው ያለችኝ ምክር ምናምን አለመስማት ዣንጥላ ምናምን ዝናብ መቀወጥ ታዩ እሱ እኔ ስንትላስ አለል ታዩ ካለች አልሆነም ነው በቃ ያሰጋኛል ምናምንና ይሳካልሃል አድርግ ያለችኝ ነገር ያልተሳካልኝ ጊዜ አጋጥሞኝ ያውቅ ኢቭን ባይሳካ ማለት ነው ቆንጆ ሌሰን ተምሬበት አልፋለሁ። የሚገርምሽ ማለት ጸሎታችሁ በጣም የሆነ ዕቃ ምናምን ሰው መጥቶ ላሻሽጥ ሄጄ አሻሽጬ ተሳክቶልኝ ስመጣ ስለት ገብቻ በትለኛል። የስለቷን እስኪ ወረድ እግዚአብሔር ስለት ገብቻ የስለቷን እንኳን አትጠይቀኝም። የምሬ ነው። ዣንጥላ ላይ ዳስገባ ዣንጥላ ያዝ ስትወጣ ወይ ጃኬት ደርብ ላይ ዝናብ ቀጥቅጦኝ ስመለስ ማለት ነው ሰው ውጪ የተቀጠቀጠች ይተበቀኝ እግዚአብሔር ነው ውስጥ ልጄ እኮ እየተደበደበ ነው። ዛብራ ሰው ውጪ ነው እየተደበደበች እና ላይክ እንደዚህ አይነት የሆነ ዲቮሪንግ ማዘር ነው ያለኝ ማለት በጣም እንደምልሽ እስቲል ሁሌ እንደ ልጇ በስስት ምናምንና ስለምታይ ምን ብዬ ነው እናቴ ማለት ምናምን እኔ አልችልም ስልሽ ግጥም ያን ያህል ጎበዝ አይደለሁም ግን ስለሷ መጽሐፍ እናቴ ምናምን እንደው መጨረሻው ትዝ ይለኛል። ዘላለም አኑራት ከአባቴ ጋራ ከጀሽ ነው የእናቴ መከራ ከላሰሪ ወርደ አልቀጣላት አኑራት በደስታ ህይወቷን አቃንተን ኑሯን አሳክተን ሰላም አስፈንላት አምላክ ይባክ እናቴም በእናትህ ነበር። ኦኬ እናቴም በእናትህ እና የመጀመሪያ ጊዜ አራተኛ ክፍል ሳይሆን ይሄ ነበረ። ግጥም ጻፉ ምናምን ትባል አማርኛ ቸርኮ እንደዚህ የሚጫወትብን ግጥም ጽፋል። ሚዲያ ላይ ምናምን ብዙም አልነበረም። ፌስም ብዙ አልነበረም። ካቴድራልም ብዙ አይደለም። ይሄ ሚዲያ ነው። ኦኬ እኔ መሰረታዊ ሲምባል ትምህርት ቤት ነበር የተማርኩት። ሰው የአማርኛ ስም ስለሆነበት የመንግስት ነው ይመስለው የግል ነው ያልሽ አይቀል ነው እዛ ነበርና ሚኒ ሚዲያ ላይ እኔም ከአራተኛ ክፍል ጀመርኩት ጽፌ የነበረው ከ4 እስከ 8 ነው። ቆንጆ ወግ ነው የምጽፈው እኔ አሁን ወግ ነው የምጽፈው ግጥም ጽፋለሁ። ሊትራሊ ግጥም ጽፋለሁ። ወግ ምናምን አይመጣልኝ። ኦኬ የሚገርምሽ ነገር በኢማጂኔሽን ከትንሳኩባቸው ወጎች አሉ። ከዛ ልጽፋቸው ሳስብ ተቀባዩ ቀሽም የሚል እየመሰለኝ ማለት ተቀባዩ በእኔ ልክ ያዝናና ይሆን እኔ ጅል ሆኜ ለራሴ አድልቼ የሳኩ ይመስለኝና አላረጋቸውም። እንደዛ አልሞክርም። ግን ግጥም ላይ ምናምን ትላለህ። አንድ ግጥም በልኝ እስኪ የምታስታውሽ ነው ማስተውሰው በእርግጥ የልጅነት አይረሳም። በቃ የመጀመሪያው ይሄ እናቴን በእናትህ በጣም ስለተጨበጨበልኝ ቤት ውስጥ እሱን አልረሳውም። አንድ ግጥሜን እኔ በቃ ላይ ያዛች ተረኔ ግን አሁን እንትን ነው የሆነ ግጥም ነበረ በስማ ማስረኛ ክፍል ዛሬ ህይወት ቀኔ ሆና ህብረ ቃሉ ጠፍቶኝ ሰምና ወርቁን መለየት አቅቶኝ አሁን ነው የገባኝ የህይወት ትርጉሙ ተሸውጄ ነበር ወርቁ መስሎኝ ሰሙ ኦኬ ወርቁን ሰሙን ነው ወርቁን እያሳደኩ ሰምነው ስል ቆይቼ ስነቃን የገባኝ መሆኑ ተኝቼ ግን ስነቃ ረፍዷል ወርቁ ሰምነኝ ብሎ አምኖ ተቀብሏል። ኦ ማይ ጋድ እንዴት ገብቶኝ እንደሆነ አስረኛ ማለት ምን ነው ወርቅ አማርኛ ተማርሽበት? yes thank you አስረኛ ክፍል ሰምን ወርቅ አውጽ የተባለበት እዚህና ማትሪክ ላይ ወለ ይመጣል ምናምን አስረኛ ፈተና ነው ዛሬ ይመጣል ነው እንደገና ሰምና ወርቅ ልዩነታቸውን የተማርኩበት ጊዜ ስለነበር ነው እና ሰምና ወርቅ የሚል ግጥም ነበር በቃ ሶት እዚህ ከዛ ላይ ግን ከፍ ሲል እንትን ነው ወግ ነው የምጽፈው ወጋ ከዛ ላይ ወጉን እንደ ቲያትር አድርጌ አቀርባለሁ። ቲያትር ስለ ሞኖሎግ ብዙ ጊዜ መድረክ ላይ የሚታወቀው ጽሁፍ በአብሮ ከሰው ጋር ማን ነው አስቶ የምታወቀው ብራና ብቻዬን በመስራት ነው ወይ ስታንድ አፕ ኮሜዲ አቀርባለሁ ወይ ሞኖሎግ አቀርባለሁ። ብቻ ብቻዬን ነው ብቻ ሞኖሎግ የሆኑ ነገሮች ነው የማቀርበው። ብዙ ጊዜ ብቻዬን ነው የምሰራቸው መድረክ ላይ አይከብድም እንጃ እኔ በጣም እንጂ ታሪጋለሽ እንጂ ያማረባቸው ነገሮች ከሰው ጋር ከመስራት በላይ አስለቅሶኝ ያውቃል ከሰው ጋር እና ጊዜ መስራት እና ለዛ ይመስለኛል አሁን ሞኖሎጎች ኦኬ አስለቅሶኝ ማለት ፕሮሰሱ ነው ለመስራት የሆነ እርጉዝ አልወለድም የሚል የሆነ መድረክ ነበር የመጀመሪያ መድረክ ነው ሁለተኛ ዓመት ያለውና ያቤ ጉበኛ ነው እሱ ታሪክ ሆኖ ሌላ ቃላ የሚባል ጃለ ጸድ ያርጎ ጽፎት ሌላ ነው እና አትወለድ ነው የምትለው እናትዬ ከዛ እንዲ መስመር ተሰምሮላቸው መድረክ ላይ እኔ እናትዬ እሱ ቪዥዋል ነው የምታደርገው ይሄ ወዲ ውስጥ ያለው ልጅ ነውና ወደዚህ ሲገፋ እኔ እያልኩ ጮሃለሁ ነው እንደዛ ነገር ከዛ ጀለስ ያጠና ምናምን ነገር ተብሎ በደንብ አጥንቼ ምናምን ነገር ያኛው ሰው አላጠናውም ነገር ነበር በደንብ
ባይኔ መጣ አዋረደኝ አይደለም አይቀርብም ተባለና አስበው መጀመሪያ መድረክ ሆኖ ምናምን አይቀርብም አጥንተ እንደውም ብሬክ ነበርና 15 ቀን ግቢ ቁጭ ብዬ አጥንቼ ሸምድጄና አይቀርብም ሲባል በስንት ነው ያለቀስኩት በቃ ጭራም ብዬ ግን በጣም ፐርፌክት ሆነ ቀጣዩ ሲቀር እሱ ማሪፍ ሰራው እኔ ማሪፍ ሰራው በዛ የዛኔ ቢቀር ምን ያሪፍ አልሰራው ለራሴ ማለት ነው ከዛ ውጪ አንድ ጉዳይ ላይ ላውራሽ ስለ ነፃ ፈቃድ ለምን ነፃ ፈቃድ እንዳሰብኩ ልንገርሽ ያው ፍሪ ቶክ ነው ያወራን ያለን አይ ነው ምናምን ግን የሰው ልጅ ነፃ ፈቃድ አለው በሚለው ታምኛለሽ መጀመሪያ ሃይማኖታችን ነው የሚያምነው እኔ ማለት አመንኩ አላመንኩ ጥቅም የለውም ነው ቤተክርስቲያን ታምናለች በቃ ስለዚህ እሷ የምታምነውን ማመን አለብኝ ኦኬ ምን መሰለሽ ለምሳሌ ቤተሰቦቻቸው የሰጧቸውን ሃይማኖት የተዋረሱ አሉ ለምሳሌ እኔ ከቤተሰቤ ነው የወረስኩት ከዛ የሆነ አውቆ መርምሮ ደግሞ መሄድ አለ ጠፍ ብሎ መሄድ አለ የተቀበልነውን መቀበል ልክ ነው ብቻ መቀበል ልክ ነው መመርመርም ያስፈልጋል ብዬ ነው ቤተክርስቲያን በነፃ ፈቃድ ታምናለች ኦፍ ኮርስ ነፃ ፈቃድ አለ yes እኔም አምናለሁ ግን ነፃ ፈቃድ ላይ ብዙ የሚነሱ ኩዌሽኖች አሉ እግዚአብሔር ህይወታችንን አርቲኩሌት አድርጎታል ወይም አላህ አምላክ አርቲኩሌት አድርጎታል ብለን ሰው እናስባለን እሺ ግን እጽው አሁን ላለችበት ላይ እንድትሆን ማለት የፈጣሪ ነው የሷ ፈቃድ የፈጣሪ ፍቃድ አይደለም ማለት የፈቃድ ፍቃድ አይደለም የምልህ መጀመሪያ ነፃ ፈቃድ አነጋገሬ እኮ በጣም ችግር ስላለበት ነው ነፃ ፈቃድ የሚባል ነገር ልክ ነው አለኝ የራሴ ፍቃድ አለኝ እግዚአብሔር ሁሉንም ነገር ስለሚያውቅ እሱ ያደርገዋል ተብሎ እንትን ማባል የለበትም ለምሳሌ የሆነ ስብከት ላይ ተዋለው መኪና እንደዚህና እንደዚህ ቢመጣ እዚህ ጋር ቆሞ የሚያይሰው ይጋጫሉ ይላል ስለዚህ በዚህ ሰውዬ ፍቃድ አይደለም የተጋጩት አመጣጣቸውን ያጋጫቸው ስለዚህ ያ ነው ህይወቴ ላይ የፈጠረው ነገር እንጂ እስኖት እግዚአብሔር ፍቃዱ ነው ኃጢአት እንዲሰራ እግዚአብሔር ፍቃዱ ሊሆን አይችልም ቅዳሴ ላይ እንኳን ኧረ ስብከት አደረኩት ግን ቅዳሴ ላይ እንኳን አይደለም ኖርማል ነው ባይዞ እንደዚህ አይነት ነገር ሰው በጣም ማዳመጥ ይፈልጋል ከሰባኪው ይልቅ ኖርማል ከነሱ ማዳመጥ ይፈልጋል ሁሉም ኖርማል ነው አብዛኛው ሰው ኖርማል ስለሆነ ከኛ መማር ይሻለዋል ከዋናው ከሚማር አንዳንዴ እና ብቻ ቅዳሴ ላይ እንኳን ፍቃድና ውድህን የምትወደውን ስጠን ነው የሚለው ነገር እና እግዚአብሔር የፈቀደው ነገር እዚህ ምድር አይደለም የሚኖረው በአጠቃላይ እግዚአብሔር የፈቀደው ነገር ስለዚህ ፍቃድና ውድህን ማለት እግዚአብሔር እዚህ ምድር ላይ የሚፈጠሩ ነገሮች በአጠቃላይ እግዚአብሔር የፈቀዳቸው ነገሮች ናቸው እግዚአብሔር ያልፈቀደው ነገር ሊፈጠር አይችልም ሰይጣንም እንዲወርቅ እግዚአብሔር ፈቅዶለት ነው የወደቀው ገብቷል መልካም ፍቃዱን ተጠቀመ ስለዚህ በቃ እግዚአብሔር መልካም ፍቃድን ይፈቅድልሃል በቃ ሁሉም ነገር የተፈጠረ በእግዚአብሔር ፍቃድ ነው ኃጢአትን እንዲሰራ በእግዚአብሔር ፍቃድ ነው የተፈቀደው ምክንያቱም የኛ መልካም ፍቃድ ስላለ መልካም ፍቃድ እንዲኖረን እግዚአብሔር ፈቅዶልናል ግን ይወደዋል አይወደውም የሚለው ነገር ነው አሁን እጹብ ያለችበት ቦታ ላይ እንድደርስ እግዚአብሔር ይወደዋል አይወደውም ጥያቄ ሊሆን ይችላል እግዚአብሔር ፈቅዶ ነው የሆንኩት ግን እግዚአብሔር ቢፈቅደው የራሴ መልካም ፍቃድ ነው እዚህ ጋር ያደረሰኝ የኔ ጥረት የኔ ጸሎት የኔ ስትራግል ኦር የኔ ድክመት የኔ መተኛት የኔ አለመስራት ነው እዚህ ቦታ ላይ ያደረሰኝ በቃ ሁለት ፍቃድ ግን በአንድ ህይወት ውስጥ መሆን ይችላል ይሄ ነው የኛም ፍቃድ አለ የሱ ፍቃድ አለ የእግዚአብሔር ፍቃድ እንደ ፍቃድ አይደለም ቶካላ እግዚአብሔር በእኛ መልካም ፍቃድ ውስጥ ኢንተርፊር የሚያደርግ አምላክ አይደለም ያለው እንጂ ኢንተርፊር ቢያደርግ እንትናን ፈርዖንን ለምን ልቡን አደነደነው ይላል መጽሐፍ ቅዱስ ፈርዖን የእውነት ልቡን አደንድኖት ነው አይደለም እኮ አይደል ፈርዖን ልቡን አደነደነው የተባለው እኮ ፈርዖን እንትን እንዳይል መቀየር ይችላል እግዚአብሔር ግን በቃ አልቀየረውም ለምንድን ነው ያልቀየረው ልቡን መቀየር አይችልም እግዚአብሔር እንዲያርጎ መልካም ምናምን ማለት ይችላል ግን እሱ ለቦት ዩር መልካም ፍቃድ ፈርዖን የራሱን መልካም ፍቃድ ነው የመረጠው ሰይጣን የራሱን መልካም ፍቃድ ነው የመረጠው ኤግዛክትሊ መጽሐፉን ራሱ ብናይ ልትድን ትወዳለህ ነው ብሎ አስፈቅዶ ነው የሚያድነው ኦፍ ኮርስ ፈቃድ ልክ ነው እቺ ነገር ክሊር ለማድረግ ያክል ብዙ ሰው ኮንፊውዝድ ይሆናልና አንድ ቦታ ላይ ሰማዋት ናት በጣም ወድጃት ሁሌ ነፃ ፍቃድ ሲባል መልስ አለኝ ብዬ የምዘጋጅባት ማለት ፈጣሪኛ እንዴት እንደሚያይ እቺ የፍቃዷ ጉዳይ እንዴት እንደሆነች የሚያስረዳ ነው ለምሳሌ አንድ ሙቪ አይተሽ ጨርሽ አይደለ ልክ አይተሽ ስትጨርሺ ከዛ እቤት 4 ነን ብለሽኛል ካንቺ ውጭ ያሉት ስንት ወንድ ናቸው ስንት ሴት አንድ ወንድ ሁለት ሴት በቃ ከሴቶቹ አንዷን ላንቺ የምትቀርቧን እኔው ይሄ ሙቪ አለች ነው እኔ አይቼዋለሁ ምናምን አልሻት አይ በቃ ለብቻዬ ማየት አልፈልግም ካንቺ ጋር ነው ማየት ፈልገው ኦኬ እሺ በቃሽ ማየት ጀመርሽ ማየት ጀምሪ አንቺ የትኛዋ አክትረስ ባሏን የቱ ጋር በጥፊ እንደምትመታ ታውቂያለሽ አንቺ አትነግሪያት ታውቂያለሽ ግን ባሏን በጥፊ አመታቱ አላማረሽ ወይ ሙሉ እንድታረገው ፈልገሽ ነበር ወይ ባትመታው ደስ ይልሽ ነበር እንበል ያን ግን ማስተካከል ትችላለሽ አትችይም ምክንያቱም እሷ ፈቅዳ ነው የመታችው አመታቷም የራሷን አመታቷ ነው ልትወስኛ አትችይም ፈጣሪ ማይ እንደዚህ ነው ቀድሞ ያውቃል ልክ ፈጣሪ ነው ባንቺ ቦታ ተክቻው ነው እሺ አንቺ ኦሬዲ ታውቂያለሽ የሚሆነው ግን ለፍቃዱ ላይ ኢንቮልቭ አላደረገም
ፊልሙ ላይ ያችን አርቲስት ማቆም እንዳልቻልሽ ሁላ እሱም እኛን አያቆመንም፣ ለፍቃዳችን ይተወናል። እሳትና ውሃ አቅርቤልሃለሁ ከእነሱ አንዱን ምረጥ፣ የፈለግከውን የተሻለውን ትመርጫለሽ ነው እዛ ፍቃድ ላይ። እሺ ሲቀጥል ደግሞ እንትንም አለው ነፃ ፍቃድ ላይ ለምሳሌ እንደዚህ ፈቅደን እግዚአብሔርን በለመንኩት ሰዓት ህይወቴ ላይ ኢንተርፊር የሚያደርግ አምላክ ገብቶሃል። ለምሳሌ ምንም አይነት ነፃ ፍቃድ ቢኖረኝ እባክህ ብዬ ሄጄ እንደተንበረከኩለት እንደለመንኩት የሚያደርግልኝ አምላክ ነው ያለው። አንኳኩ ይከፈትላችኋል ስለምን ስለዚህ ሄጄ እግዚአብሔር ነፃ ፍቃድ ሰጥቶኛል ምናምን ነገር ብዬ ማበላሻው ህይወት ላይ እግዚአብሔር ገብቶ የማስተካከል ቻንስ ከሰጠሁት የሚያደርግልኝ አምላክ። እሱን ቻንስ ራሳችሁን መስጠት መቻል አለ። እዚህ ኦልሬዲ የራሴ ፍቃድ ነው እግዚአብሔር ብሎ ነገርም አይሰራም። ያው ምሳሌዎች ሁሉ ምሳሌ ዘያጽ ይባላል። ምሳሌዎች የሆነ እንትን አላቸው። ፐርፌክሽን አይመጣም። የሆነ ጸጽ ይገኝበታል። ልክ ነው። ፋላሲ ያለው እግዚአብሔርን ምሳሌ ማድረግ የሚችል ነገር ስላለ ኢቭን በምድር ላይ መጥቶ እኮ ክርስቶስ በምሳሌ ሲያስተምር ጰራቅሊጦስን ስላልተቀበሉና ስላልወረደላቸው ገና አለዩም እውቀቱን መንፈስ ቅዱስ ስላልወረደላቸውና በምሳሌ ያስረዳ የነበረው ለዛ አባባሌ በምሳሌ የምታስረጁ የደከመን አካል ሊገባ ያልቻለን አካል ለዛ ነው። አሁን ምሳሌ ምናምን እዚች ጋር አሁን ሳቀርብ ስለማይገባኝ ነው እቺ ምሳሌ ያስኳት። እንደ ቀንድ እንትን እኮ በየቦታው ሰው ባነሳው ቁጥር ማስቀደሳት እቺን ቃል ማለት እያነሳው እንትን ምላት ምሳሌ ናት። ለሌላ ሰው በምንም ታምር ታስረጃው ለሰው የሚቀርበው ምሳሌ ስለሆነ ናይስ። ሌላ የመጨረሻ ጥያቄ ነው የሚሆነው። እጹብ በድል ታምናለች? በእግዚአብሔር ታምናለች? በድል ታምናለች? እውነት? ዋው ብዙ ሰው አያምንም። ኧረ በጣም በድል አምናለሁ። እድል ካለ እግዚአብሔር አረገ ይላል እኮ። እግዚአብሔር እንዴት ነው? ለምሳሌ እንትን ላይ አሁን ሰብዌይ አይኖር ድንገት ነው ፖፕ ያደረገው ጌሙ ድንገት የሆነ ሰዓት ፓራሹት ይመጣል አለ አለመጠቀም መጠቀም ያንተ ሶል በቃ እግዚአብሔር አንዳንድ ነገሮችን ህይወታችን ላይ በምንም ያመጣል። ገባካ? እሱ መጠቀም የራሳችን እድልን እንደ እንደዛ ነው ማለት የሆነ ነገር መለወጥ። በዚህም ሳይድ ሄደ ቱ የሚለው ፊልም ነው ቦዝዌይ ነው ምናምን ሚሊዮን የፈረንጅ እንግሊዝኛ ፊልም አለ ቦዝዌይ ኦር ቱ ዌይስ ምናምን እና ልጅቷ ዩኒቨርሲቲ ገብታ ዩኒቨርሲቲ ገና ሃይ ስኩል ላይ እንትን አላቸው ፕሮም ምናምን ይባላል እና ፕሬግናንት ሆነችና አልሆነችም ነው እና ኢን ቦዝዌይ ልጅቷ ፕሬግናንት ሆናም ከዩኒቨርሲቲ ቀርታም ድሮፕ አውት አድርጋም ፕሬግናንት ሳትሆንም ዩኒቨርሲቲ ገብታ ብሎ ኢን ቦዝዌይ ፋይናሊ ዴስቲኒዋ ላይ ትደርሳለች። ገብቶካል? እትስ ኦል የሆነ መንገድ መራራቅ። ይሄኛው ሳድ ስቶሪ አለው፣ ይሄኛው የተሳለጠ ሆኖ ግን ሳድ ስቶሪ አለው። ይሄኛው ደግሞ ሳድ ስቶሪ ኖሮት ደስ የሚሉ በጣም ደስ የሚሉ ኢንስፓየር የሚያደርጉ ነገሮች አሉት ምናምን ነገርና እንደዛ ነው ህይወት የሚሰራው ብዬ ማምነው። ማለት የሆነ ነገር ለማድረግ ከሆነ ፓራሹቷንም ተጠቀምናትም አልተጠቀምናትም እዛ ላይ ለመድረስ ስትራግል ካደረግን እንደርሳለን። እድል እግዚአብሔር የሚያመጣው ነገሮችን ለማቅለል ነው። እድል የሚያመጣውም እግዚአብሔር ነው ብዬ ነው ማምነው። በነገራችን ላይ በቃ እግዚአብሔርን ስንጸልይለት ለሱ ኢንተርፌር ያደረገ መልካም ፍቃዳችን ላይ ግን እድል ያመጣልሃል። በቃ እስቲቺ እሱ አይመጣም ሰው ይልክልሃል ይባላል። በቃ እንዲቺን እስኪ ተጠቀማት እና ስትጠቀማት ግሎም ታደርግበት ታይም ሊሆን ይችላል። ኤግዛክትሊ ሶ እድል አለ ግን እድል የፈጣሪን ቦታ አይሻማም። እድል ፈጣሪ የሚያመጣው ነገር ነው። አምጪው ራሱ ሶርሱ ራሱ ከሱ ነው በሚለው ኤግዛክትሊ። ስለነበረን ቆይታ በጣም አመሰግናለሁ። እውነት በጣም ደስ የሚል ኢንተርቪው ነበር። የመጀመሪያ እንግዳ ስለሆንሽ በጣም አመሰግናለሁ። በቀጣይ በክፍል 2 በሚለው እናስበውና ባሪፍ እንጃ በስቱዲዮ ምናምን ተስፋፍተን እንደምንገናኝ ተስፋ አደርጋለሁ። ስለነበር ጊዜ አክብረሽ ስለመጣሽ በጣም አመሰግናለሁ። ሰዓቱን አክብረሽ ነው የመጣሽው። ቴንኪው በጣም አመሰግናለሁ።